እሺ ጥያቄሽ ምን ነበር? ማን ነው የሚለው? ፊያ እሺ ሰላም አለይኩም። ሰላም ወራህመቱላህ። እሺ ልጁ ጎኔ ነው ያለው። ጥያቄውን ልንገርህ። እሺ ልጁም እየሰማህ ነው። ቁርአን ላይ 39:53 ላይ ምን ይላል? አላህ ኃጢአት ቢሰሩም ይምራል ይላል። እሺ በሌላ በኩል ደግሞ 416 ላይ በአላህ ላይ የሚጋራ አላህ አይምርም ይላል። ይሄንን ትንሽ አብራራልኝ ነው የሚለው። እሺ የመጀመሪያውን ስንት ነው ያለው? 39:53 ነው። 39:53 39:53 ላይ ምን ይላል እና ያለው? አላህ ኃጢአት ቢሰሩም ይምራል ይላል። እሺ ያኛውስ ምንድነው የሚለው? 416 ላይ ደግሞ በአላህ ላይ የሚጋራ አላህ አይምርም ይላል እና ተጋጨብኝ ነው። በጣም ጥሩ። እሺ አሁን ልመልስለት። የመጀመሪያው እያወራ ያለው ሰውየው በምድራዊ ህይወቱ ላይ እያለ የፈለገ ቢሆን ኃጢአቱ እንደሚማርለት እየገለጸ ነው። ገብቷችኋል አይደል? አላህ ምን ይላል? የመጀመሪያው ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይላል። ሙሐመድ ሆይ በል እያላቸው ነው። የሚሉት የቱ ጋር ነው ከተባለ ምድራዊ ህይወታቸው ላይ እንዲሉ እየታዘዙ ነው። አላህ ኃጢአትን ሁሉ ይምራል ነው። ገብቷል? ማንኛውንም ኃጢአት ክህደት የሚሆን ኃጢአትንም ሰውየው ቢያደርግ ሰውየው በምድራዊ ህይወቱ ላይ ንስሐ እስካደረገ ድረስ ያንን አላህ ይምርለታል። እዚያው ላይ ወደ ጌታችሁ ንስሐ አድርጎ ተመለሱ ይላል። ንስሐ የሚደረገው በቀጣይ ዓለም ነው እንዴ? በምድራዊ ህይወታቸው ነው። ነገር ግን የምዕራፍ 4 ላይ የጠየቀው ምንድን ነው? እርሱ በቀጣዩ ዓለም ስለሚሆነው እየተናገረ ነው። ሰውየው ከሞተ በኋላ ሊማርለት የሚችል ወንጀል ክህደት ብቻ የሚማርለት ወንጀል ቢኖር ክህደት ነው። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ይላል። አላህ በእርሱ ላይ ያጋራን ሰው አይምርም ይላል። ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ ከዚያ ውጭ ያለውን ደግሞ ለሻው ሰው ይምርለታል ይላል። እሱ ደግሞ የሚናገረው ስለ ቀጣዩ ዓለም ነው። በቀጣዩ ዓለም ሰውየው ከሞተ በኋላ ክህደት የሚባል ወንጀል ምህረት የለውም ነው መልእክቱ ባጭሩ። ከዚያ ውጭ ያሉ ወንጀሎች ግን አላህ ሱብሓነሁ ወተዓላ ሊምራቸው ቃል ገብቷል። እንዳው በዛ ከተባለ በዚያችው በኃጢአቱ ልክ ብቻ ይቀጣል እንጂ በምህረት የሚታለፍ ነው ሌላው። እና ተጋጭተው ሳይሆን የመጀመሪያው የጠየቀው 39 ላይ ያለው ስለ ምድራዊ የሚናገር ነው። ያኛው ደግሞ ስለ ቀጣዩ ዓለም የሚናገር ነው። እሺ ልቀጥል። አሁንም አለ። እሺ ቀጥል። እሺ አሁንም 30:26 ላይ በሰማይም በምድርም ያሉ ሁሉ ለአላህ ታዛዦች ናቸው ይላል። 2:34 ላይ ደግሞ ዲያብሎስ ለአላህ አልታዘዝም ብሏል። ይህንንም አብራራልኝ ነው። አሁንም ዲያብሎስ የዛኔ አምላክ አላህ ሱብሓነሁ ወተዓላ ስጁድን አድርግ ባለው ጊዜ ማመፁን የሚገልጽ የሆነ አንቀጽ ነው። እርሱን የሚገልጽ ነው። በሰማይ በምድር ያለው ታዛዥ ሆኗል የሚለው ደግሞ እርሱ አንደኛ አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት የሚሄዱ አካሎችን እነሱን አስመልክቶ የሚናገር ነው። ቁርአን እና ሐዲስን መሰረት አድርገው አምነው ተቀብለው የሚሄዱ አካሎችን እነርሱን አስመልክቶ የተናገረ ነው። ሰዎች ሁሉ ለእኔ ይገዛሉ ወይንም ደግሞ ሰዎች ሁሉ ይሄን የሆነ በቃ አምን ይራዱ ቢሂል ኹሱስ ምን ቃዒዳ አለ። አምን ይራዱ ቢሂል ኹሱስ ማለት ንግግሩ ጥቅላዊ ንግግር ሆኖ የታሰበበት ግን የሆኑ ግለሰቦች ናቸው። ስለዚህ ታዘውኛል ሲል አላህ ሱብሓነሁ ወተዓላ እነርሱን ትእዛዙን አስመልክቶ እየፈጸሙ ነው። ሁለተኛው ግንዛቤ ምን መሰለህ? አላህ ሱብሓነሁ ወተዓላ ለእርሱ ትእዛዝ ታዛዦች ናቸው በሰማይ በምድር ያለ ማለት ከእርሱ ፈቃድ የሚወጣ አይደለም ነው። ሙት ካለ ይሞታል፣ አይሞትም? ሰይጣን ይሞታል እኮ ከእርሱ ትእዛዝ ይወጣል? አይወጣም። ይወጣል አይደል? የሚኖረውን በአላህ ፈቃድ ነው፣ የሚሞተውን በአላህ ፈቃድ ነው። ከእኔ ትእዛዝ አይወጣም ነው። እና ይህ ከሃይማኖታዊ ወይንም ደግሞ ሸርዒ ሳይሆን ከውንይ በሆነው ግንዛቤ ያስኬዳል ማለት ነው። አየሽ። እና በእርሱ ፈቃድ ነው፣ ከሃዲም በእርሱ በአላህ ፈቃድ ነው። ከምን አንጻር ከተባለ ከሃይማኖታዊ ውጭ በሆኑ ምድራዊ ህይወቱ ላይ ታመም ሲለው አላህ ይታመማል። ይወጣል ወደ ካለው በእርሱ ትእዛዝ ያንን ነገር አላህ ሱብሓነሁ ወተዓላ ያደርጋል ከፈለገ። ከዚያ የሚያመልጥ አይደለም ነው። ሙት በሚልበት ጊዜ ከሃዲ ይሞታል? አይሞትም? ይሞታል። ሰይጣንስ ሙት በሚልበት ጊዜ ይሞታል? አይሞትም? ይሞታል። ይሄ መታዘዝ ማለት ከዚህ አንጻር ነው። ከእርሱ ትእዛዝ አያመልጥም። ሰይጣንም ሆነ ከሃዲ ማንም። አይ እሺ፣ ትንሽ ድምፅህን ከፍ አድርግልኝ። ግን ትንሽ አሁንም አልጨረስኩም።
አይ እሺ እሺ አንድ ጊዜ ጃ አለ። እሺ ቀጥ እሺ አንዴ ዛሃራ ካለች ወይንም ደግሞ ማን ነው አንድ ካላችሁ ጓደኞች አደውሉላት። እስከዛ ድረስ እንቀጥልሽ። ቀጣይ ጥያቄሽ ምንድነው? እሺ ሙሳ ስንት ሌሊት ነው እንዲጾም የተቀጠረው? 30 ወይስ 40? እሺ ሙሳ አለይሂ ሰላም የተቀጠረው 30 ቀን ነበር። 10 ቀን ተጨመረለት 40 ቀን ሆነ። አላህ በቁርአን ላይ ሲናገር ሱረት አዕራፍ ላይ ወወዐድና ሙሳ 30 ለይለተን ወአትመምናሃ ቢ10 ይላል። ፈተመ ሚቃቱ ረቢህ 40 ለይለተን ይላል። ወደ ሙሳ 30 ቀን ቀጠርኩት ከዚያም በኋላ 10 ቀን ጨመርኩለት እያለ ይናገራል። 40 ቀን ሆኖለታል ባጭሩ። እሺ ሌላ ጥያቄ አለ? ይሄንን እኮ መልሼልሃለሁ። እሺ እንትን አንድ ጥያቄ ደግሞ አለው። መጀመሪያ ሰማይ ነው ወይስ ምድር የተፈጠረው? እዚህም ደግሞ ቁርአን ላይ አንድ ቦታ ላይ መጀመሪያ ሰማይን ከዛ ምድርን ፈጠረ ይላል። ሌላ ቦታ ደግሞ መጀመሪያ ምድርን ከዛ ሰማይን አሰበ ይላል ነው። እሺ አንድ ካረዳት ስህተት ነው። አንድ ላስረዳቸው። እሺ አላህ ሱብሓነሁ ወተዓላ እንዳዳምጡ አንድ ሜት አድርገው። እሺ አላህ መጀመሪያ የፈጠረው ምን ነው ከተባለ ምድርን ነው የፈጠረው። መጀመሪያ ገብታችኋል አይደል? ምድርን ፈጠረ፣ ከዚያ በኋላ ሰማይ። አላህ ሱብሓነሁ ወተዓላ በህን አላሁ الذي خلق سبع سماوات ምን ይላል? አላህ መጀመሪያ ምድርን ከፈጠረ በኋላ ከዚያ ሰማይን ፈጠረ። ነገር ግን ሁለተኛው የሚለው መጀመሪያ ሰማይን ማን ነው ምድር ፈጠረ ሳይሆን ምድርን ደለደላት ነው የሚለው። የተደላደለች አደረጋት። ያ ማለት መጀመሪያ ምድር ስትፈጠር ዝም ብላ ለምጣ ተደርጋ ተፈጠረች። ከዚያ በኋላ እንደገና ሰማይን ወዲያው ፈጠረ አላህ ሱብሓነሁ ወተዓላ። በቀጣይ እንደገና ምድርን ተመልሶ ደግሞ አላህ ሱብሓነሁ ወተዓላ ምን አደረጋት? እርሷን ደለደላት ማለት ነው። ምን አልሽ? እሺና ከዚያ በኋላ የመደልደል ስራን የሰራው እንጂ እንደገና መጀመሪያ ምድርን ፈጠራት አይደለም ያኛው አንቀጽ የሚለው። አንዴ ላሳይሽ። እሺ ከፈለገ እሱ የሚፈልገውን ምዕራፍና ቁጥር ያውጣው፣ ወደዛው ነው የሚሄደው። ያ ናኑ ተመልከቱ። እሱም በስልክ እየተከተለ ነው። በቃ ከያዘ ችግር የለም። የቱ ጋር መሰለሽ እሱ ያሰበው? እኔ ልሄድለት ሱረት እንትና ነው እነዚያት ላይ ነው። ሱረት النازعات ያው እነዚህ ጋር አላህ ምን ይላል መሰለሽ? ምዕራፍ 79 አይደለ? ጠይቂው 79 27 31 27 እስከ 31። አዎ ያው እነዚህ ጋር ምን ይላል አላህ ሲናገር አአንቱም አሸዱ ኸልቀን አሚሳ በአፈጣጠር እናንተ ማን ነው እናንተ ይበልጥ የበረታችሁ ሆናችሁ ሆነ ወይንስ ሰማይ አላህ ገነባት ይላል። ወዳቸውን አላህ ገነባት አለ። ከፍታዋን አጓነ አስተካከላትም ይላል። ያ ማለት ከፍ አደረጋት። ከዚያ በኋላ ሌሊቷንም አጨለመ፣ ቀኗንም ገለጸ አለ። ምድርንም ከዚያ በኋላ ፈጠራት ይላል። አይደለም ዘረጋት ነው የሚለው። ቅድም እንዳልኳችሁ አሁን እዚህ ቦታ ላይ ምድርን ዳግም እንደገና ተመልሶ መፍጠር ሳይሆን እርሷን የማደላደል ስራ ነው የሰራት ነው፣ ዘረጋት ነው የሚለው ገብቶሻል። እዚያ በኋላ እንዳውም ምን ይላል? ጋራዎችም አደላደላቸው ይላል። እዚያው መጀመሪያ ምድር ስትፈጠር ለምጣ ተደርጋ ምንም ጋራ የሌላት ውሃ የሌላት ተራራ ሸንተረራ ምን የሌላት ነበረች። ዝም ብላ ለምጣ መሬት ብቻ ነበረች የተፈጠረችው። ከዚያ እሱን ካደረገ በኋላ ቀጥታ ወደ ሰማይ ሄደ። ሰማይን ከሰራ በኋላ አላህ ሱብሓነሁ ወተዓላ እንደገና ምድርን ተመልሶ እርሷን ተራራ ሸንተረር ዛፎች በቃ እንደዚህ የምድር ፍጥረታትን ሁሉ እንደገና እንጂ እንዳደስ እንደገና ምድርን ስለመፍጠር እየተናገረ አይደለም። ከዚያ በኋላ ምድርን ፈጠራት ቢል ኖሮ ኦኬ እንደገና ይሄ ተጋጨ ማለት እንችላለን። ከዚያ በኋላ ከሰማይ በኋላ ምድርን ፈጠራት ቢል፣ ነገር ግን ያ ሳይሆን እንደገና እርሷን የመዘርጋትና በእርሷ ላይ ፍጥረታትን የማድረግን ነገር ነው የተናገረው። ሌላ የሚገልጽለትን አንቀጽ ልስጠው አንዴ ልጨምርለት። እዚህ ጋር ሱረቱል ፉሲለት ላይ አላህ ስለዚህ ጉዳይ ስላፈጣጠር ሲናገር እንደገና ምን እንዳደረገ እንመልከት። ሱረት ፉሲለት ላይ ያውና 41ኛው ምዕራፍ ላይ በላቸው አለ። ምን ታድርጊ በላቸው እንዴ ምን ታድርጊ ተባክሽ
እዩና ምን አለ አላህ በላቸው እናንተ በዚያ ምድርን በሁለት ቀኖች ውስጥ በፈጠረ አምላክ በእርግጥ ትክዳላችሁ ሆነ። አየሽ መጀመሪያ ምንድን ፈጠረ አላህ? ምድርን ፈጠረ። በስንት ቀን? በሁለት ቀን ፈጠራት እያለ ይናገራል። ምድርን የፈጠረው ልብ በሉ። በእርሱም ላይ ባላንጣዎችን ታደርጋላችሁ ሆነ። ያ የሰራ የዓለማት ጌታ ነው አለ። ከዚያ በኋላ እንደገና ምን አደረገ? በእርሷ ላይ እንደገና በምድር ላይ ፍጥረታት መደረጋቸው ሌላ ያ ነው። አላህ ወዲያው ምድርን ፈጥሮ ብቻዋን ማን ነው ተራራ ሸንተረር ምናምን አላደረገባትም ነበር። እንደገና በእርሷ ላይ ለማድረግ 2 ቀን ወስዷል ማለት ነው። በእርሷም ከበላይዋ የረጉ ጋራዎችን እያለ ተናገረ። ጋራዎችን አደረገ፣ በእርሷም በረከትን አደረገ፣ በውስጧም ምግቦችን። እነዚህ እንደገና በሌላ ጊዜ የተሰሩ ናቸው። ገብቶሻል አይደለ? ምድር ተፈጠረ። ከዚያ በኋላ እንደገና እነዚህ ነገራቶች ከዚያ በኋላ የተደረጉ ናቸው። በእርሷም የበላይዋ የረጉ ጋራዎችን አደረገ። ያ ማለት ተራራዎች እንደዚህ ጸንተው እንዲይዙ እንደገና ዳግም ነው እነሱ የተፈጠሩት። መጀመሪያ ምን ተፈጠረች? ለምጣ ምድር ነች የተፈጠረችው። ከዚያ በእርሷም ላይ በረከትን አደረገ ይላል። ያ ማለት ውሃ፣ ተራራ፣ ሸንተረር እንዳለ የምድር ፍጥረታት ሁሉ ከዚያ በኋላ የተደረጉ ናቸው። በውስጧም ምግቦችን አለ ምግቦቿን አደረገ እያለ ይናገራል። ካለፉት 2 ቀናቶች ጋር በ4 ቀናት ውስጥ ለጠያቂዎች ትክክል ሲሆን አለ። ስለዚህ ይሄኛው 2 ቀን ለብቻው ፍጥረትን የወሰደ ነው። ምድር ለምጣት አድርጋ መፈጠሯ፣ ከዛ ተራራ ሸንተረር የምድር ምግብ ምናምን እንደዚህ እንስሳቶች አራዊቶች እንደገና 2 ቀን የወሰዱ ለብቻ የተፈጠረ ነው። ስለዚህ እዚያ ቦታ ላይ አላህ መጀመሪያ ምድርን ፈጠረና ባጭሩ ከዚያ ወዲያው ሰማይን ፈጠራት። እንደገና ደግሞ ምድርን በእርሷ ላይ ያሉ የተራራ ሸንተረር ምናምን ዛፎች ፍጥረታቶች እንዳለ የተፈጠሩት ከዚያ በኋላ ነው ማለት ነው። ገብቶታል? ይሄ ግልጽ ሆኖለታል። ሰላም አለይኩም ወይ እንትን ተመሳሳይ ሀሳብ መጽሐፍ ቅዱስ ላይ እናስቀምጥላት ከፈለገች ይቻላል። መክፈት ትችላለሁ። እሱ መጽሐፍ ቅዱስ ዘፍጥረት 27 ይቻላል። እሺ ዘፍጥረት 27 1 27 እና 2 7 1 27 እሺ 27 ያውና አተልቁት እሱን እኔን ይታይሻል። አዎ ይታያል። ይኸው እግዚአብሔርም ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው ይላል። አይሻ እዚህ ጋር ወንድና ሴት አድርጎ ፈጠራቸው እግዚአብሔር ሰውን ሲፈጥር። አየሿ ፍያ ታየሽ? አዎ እያየ ነው እሱም በስልኩ ገብቶ። በቃ ከዛ 2 ደግሞ ምዕራፍ 2 ቁጥር 7 ክፈትላት። እሱ ያ 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ይኸው ነፍስ ያለው ሆነ ይላል። እግዚአብሔር አምላክም በምስራቅ በኤደን ተከለ፣ የፈጠረውን ሰው ከዚያ አኖረው አለ። ገባሽ አይደለ? እዚህ ጋር 2 ጊዜ ነው የፈጠረው ብለሽ ጠይቃቸው። እዛ ጋር ወንድና ሴት ነው ፈጠረ የሚለው፣ እዚህ ጋር ደግሞ አንድ ሰው ነው ፈጠረ የሚለው እና ይህንንም ይመልስልሽ። መርሃባሽ የመጨረሻ ጥያቄ ልጠይቅና ሁሱ ሻሃዳ እንትሰጣል። እሺ የፈርዖን ህዝቦች ለሙሳና ለዓለማቱ ጌታ አመኑ ይላል። በተቃራኒው ደግሞ ለሙሳ ከፈርዖንና ከሰማዕታቶቻቸው ጥቂቶቹ እንጂ አላመኑም ይላል። እና የመጀመሪያው የፈርዖን ህዝቦች ለሙሳና ለዓለማቱ ጌታ ያመኑት ተአምር ስላዩ ነው ብዬው ነበር፣ ግን እስኪ ትንሽ አንተ ማብራሪያ ስጠው። እሺ ቃሉ አመና ቢረቢል ዓለሚን እዛ ጋር አምነናል ያሉት እንደዛ ደጋሚዎቹ ናቸው። ሙሴ ተአምራቱን ይዞ መጣ፣ ያቺ ብትሩ እነዚያን የችረ ፈርዖን ደግሞ ደጋሚዎቹን አመጣ። እነዛ ደጋሚዎቹ አምነዋል ወይ? አዎ በደንብ አድርገው ሁላቸውም አምነዋል። ቃሉ አመና ቢረቢል ዓለሚን እያሉ ያሉት ደጋሚዎቹ ናቸው እንጂ ሙሉ የፈርዖን ህዝብ ነው ማለት አይደለም። ወጣቸው አይደለ? ስለዚህ ደጋሚዎቹ አምነዋል። በዓለማቱ ጌታ አመንን፣ ረቢ ሙሳ ወሃሩን በሙሳና በሃሩን ጌታ አምነናል አሉ። ያኛው ደግሞ ሁለተኛ ጠቀሽው ፈማ አመነ ሊሙሳ ኢላ ዙርየቱ ሚን ቀውሚሂ ዐላ ኸውፊን ሚን ፊርዐውን ወመለኢሂም አየፍቲነሁም አለ። ፈማ አመነ ሊሙሳ ለሙሳ ያመነለት የለም ከህዝቦቹ ጥቂት እንጂ አለ። ከህዝቦቹ የሚለው ደግሞ ከሙሴ ህዝቦች ወይም ከእስራኤላውያኖች ለማለት ነው። በሰዓቱ ፈርተው ስለነበር ዐላ ኸውፊን ሚን ፊርዐውን ወመለኢሂም አለ። ከፈርዖንና
ከእርሱ ህዝቦች ፈርተው ጥቂት ሰዎች እንጂ አላመኑለትም። አሁን እዚያ መጀመሪያው ላይ በሙሴና በሙሴ ጌታ አመነን እያሉ ያሉት የፈርዖን ህዝቦች የነበሩ ነገር ግን ደጋሚዎቹ እነርሱ አምነናል ብለዋል። አመና ቢረቢል ዓለሚን በዓለማቱ ጌታ አምነናል ብለዋል። ገብቶሻል አይደለ? እነዚህ ከሙሴ ህዝቦች ደግሞ ያመኑት ከህዝቦቹ ፈርዖንን ፈርተው ያላመኑ አሉ። ነገር ግን ጥቂት እንጂ አላመኑለትም የሚለው ከሙሴ ህዝቦች ከእስራኤላውያኖች አስመልክቶ ነው። አንድ ያለበትን ቦታን ሁሉ ላውጣልሽ፣ ያለበትን ቦታ ሁሉ ላውጣልሽ ነው። አንድ ቃሉ አመና ቢረቢል ዓለሚን እያሉ ያሉት ማን ናቸው? እሺ እዚህ ጋር ስትገቡ ጊዜ አመና ቢረቢል ዓለሚን ሱረቱል አዕራፍ እሺ ወይንም ደግሞ ጣሃ 80 ላይ እንግለጽ 70 ወይም ሹዓራ 47 ላይ በሶስቱም ቦታ ላይ ስላለ 47 ላይ ያውና እዚህ ጋር ምን ያህል መሰለህ ደጋሚዎቹን አስመልክቶ ነው። የፈርዖን ደጋሚዎች ናቸው። እዚህ ቦታ ላይ የፈርዖን ደጋሚዎቹን አመጣቸው። ያውና ድግምተኞቹን በመጡ ጊዜ ለፈርዖን እኛ አሸናፊዎች ብንሆን ለእኛ በእርግጥ ዋጋ አለን አሉት። ትከፍለናለህ አሉት። የእርሱ ደጋሚዎች ናቸው። ገብታችኋል? ፈርዖን ምን አላቸው? አሁን እናንተም ያን ጊዜ ከባለሟሎቹ ትሆናላችሁ አላቸው። እንግዲህ እነዚህን ድግምተኞች ያመጣቸው የሙሴን ወይንም የሙሳ አለይሂ ሰላምን ተአምር እንዳሸነፉለት ነበረ፣ ግን አልተሳካላትም። ሊያምኑ ነው። ከዚያ በኋላ ቃለ ለሙሳ ለእነርሱ እናንተ የምትጥሉትን ጣሉ አላቸው። ድግምታቸውን እንዲጥሉ ሙሳ አዘዛቸው። ይቅርታ አንዴ ተመልከቱ። ከዚያ በኋላ እነርሱ 44 ይላል ገመዶቻቸውንና በትሮቻቸውንም ጣሉ ይላል። እነዚህ ደጋሚዎች በፈርዖን ክብር ይሁንብን አሉ። ተመልከቱ፣ የፈርዖን ተከታዮች ናቸው። አሁን እያወራ ያለው እዚህ አውዱ ስለ ፈርዖን ተከታዮች ነው። ያኛ የጠየቅሽው ደግሞ የሙሴ ተከታዮች ናቸው ልናይ ነው። ግን እስራኤል ምድር ግብጽ ላይ የሚኖሩ የሙሴ ህዝቦች ወይንም እስራኤላውያኖች ናቸው፣ ያኛው ላይ ማለት ነው። እዚህ ጋር ግን እያወራ ያለው ስለ ፈርዖን ተከታዮች ናቸው። ገመዶቻቸውንም በትሮቻቸውንም ጣሉ በፈርዖንም ክብር ይሁንብን እያሉ ሁሉ እየማሉ ማለት ነው። በፈርዖን ክብር ይሁንብን እኛ በእርግጥ አሸናፊዎች ነን አሉ ይላል። ከዚያስ በኋላ ሙሳም በትሩን ጣለ አለ አላህ። ወዲያውም እርሷ የሚያስመስሉትን ሁሉ ትውጣለች። ወዲያው ሙሳ የጣላት በትር እነርሱ የሰሯትን ድግምት ልቅምቅም አድርጋ በላቸው። ከዚያስ በኋላ ምን ሆነ ከተባለ እነዚህ የፈርዖን ደጋሚዎች አመኑ። ወዲያው ምን አሉ? ድግምተኞቹም ሰጋጆች ሆነው ወደቁ። የሙሳ ድግምት እንዳልሆነ አወቁ። እነርሱ ድግምትን ያውቃሉና፣ የሙሳ ግን ከድግምት እንዳልሆነ ተረዱ። በቃ ወዲያው ምን አሉ? እነርሱም አሉ በዓለማት ጌታ አመንን አሉ። ወዲያው ከዚያስ በሙሳና በሃሩን ጌታ አሉ። ከዚያ በኋላ እያለ ይቀጥላል። ሁለተኛው ደግሞ የጠቀሽው ይሄ እያወራ ያለው ስለማን ነው? የፈርዖን ደጋሚዎች ስለሆኑት እነርሱ ደጋሚዎቹ እንዳለ አምነዋል። ከዚያ በኋላ እዛ ጋር ደግሞ ፈማ አመነ ሊሙሳ እያለ የተናገረውን ደግሞ ላውጣልሽ። ያ ደግሞ ሌላ ነው። ሱራ ዩኑስ 83 ላይ እንሂድ። 83 ያውና እንጂ ጋር ለሙሳም ከፈርዖን እና ከሹማምንቶቹ ማሰቃየትን ከመፍራት ጋር ከወገኖቹ የሆኑ ጥቂቶች ትውልዶች እንጂ አላመኑለትም እያለ ይናገራል። ወታች ያላረ ከእርሱ ህዝቦች የሆኑ ጥቂቶች እንጂ አላመኑለትም ይላል። አሁን እዚህ ቦታ ላይ ደጋሚዎቹ አምነዋል፣ ነገር ግን ያላመኑ በርካቶች የፈርዖን ህዝቦች አሉ። ማንን ፈርተው? ሙሳንን። ማን ነው? ፈርዖንንና ይሄን ተከታዮችን ማለት ነው። እና
ፈማ አመነ ሊሙሳ እያለ የሚናገረው ይህ ያመኑት ያለው እዚያ ቦታ ላይ ደጋሚዎቹን ነው። እዚህ ቦታ ላይ ደግሞ ደጋሚዎቹ ካመኑት ከጥቂቶቹ መካከል የተባሉት እነርሱ እንዳመኑ እየገለጸ ነው እንጂ እየተጋጨ አይደለም ማለት ነው። እዚያ ቦታ ላይ ሁሉም አምነዋል እያለ ሳይሆን ደጋሚዎቹ ናቸው ያመኑት። ሁሉም አምነዋል ብሎ እንደገና እዚህ ደግሞ ጥቂት እንጂ አላመነም ቢል የዛኔ ግጭት ማለት የምንችለው የዛኔ ነው። ነገር ግን እዚያ ቦታ ላይ ደጋሚዎቹ ናቸው ያመኑት። ገብተዋል አይደለ? ደጋሚዎቹ አምነዋል። ወዲያው ድግምቱን ባዩ ጊዜ የፈርዖንን ተአምር ባዩ ጊዜ የሙሳን ተአምር ባዩ ጊዜ ወዲያው ሰጋጆች ሆነው ወደቁ እያለ የሚናገረው ደጋሚዎቹ ነው። ሌላ ደግሞ ህዝቦቹ ያላመኑ ነፍ ህዝቦች አሉ። ገብተዋል አይደለ? አሁን ደግሞ እዚህ ቦታ ላይ እየተናገረ ያለው ጥቂቶች እንጂ አላመኑም ከፈርዖን ህዝቦች እያለ ሲናገር ጊዜ እነዚያን ያመኑትን አስመልክቶ የሚናገር ነው። አይ እሺ ሸሃዳ ሲይዙት ሁስ እሺ ሰላም ነው። እንዴት ነህ? አናግረኝ። እንዴት ነህ? ሰላም ነው ወይ? አለን አልሐምዱሊላህ። ማን ነው? አለን አብርሃም ነው የሚባለው። ስምም መጥቶለት ሁስ አብርሃም ይባላል ወንድሜ። እሺ እና እስልምና ለመቀበል ዝግጁ ነው አይደል? አዎ ያው እሷም በመጠኑ አስረድታኛለች። እኔም ያንተንም ሰምቻለሁ ሙሉ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምና ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ኃጢአታቸውን ሁሉ ምርላቸዋለሁ ንገራቸው ብሎ ይናገራል። ልክ እንዲሁ በቀጣዩ ዓለም ስላላቸው ዕጣ ፈንታ ሲናገር ኢነለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ይላል። ለእነዚያ አምነው መልካምን ለሰሩ ሰዎች ለእነርሱ ገነት ተዘጋለችላቸው ብሎ ይናገራል። አንድ ሰው እስልምናን በመቀበሉ ከዚያ በኋላ ምን ማድረግ አለበት ከተባለ ሻወር ይወስዳል፣ ራሱን ለሶላት ዝግጁ ያደርግ ዘንድ። ከዚያም ስለ ሶላት አሰጋገድ በአቅራቢያ ያሉ ሰዎች ያስተምረሃል። ሶላት አሰጋገድ ትማርና ሶላት መስገድን ትጀምራለህ ማለት ነው። ስግደት ሶላት ለአንድና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ የምንሰራው ትልቁ የአምልኮ ስርዓት ነው። ነቢያቶች ሁሉ የሚፈጽሙት የነበረ የአምልኮ ስርዓት ነው። ዒሳ ምን አለ? ወአውሳኒ ቢሶላት አለ። አላህ ሶላትን እንድሰግድ አዘውኛል ብሎ ይናገር ነበር። ነቢያቶች ሁሉ ለአላህ ሰጋጆች ነበሩ እና ይህንን ሶላት ትጀምራለህ። አሁን ያለብንበት ወር ረመዳን ነው። ከነገ ጀምረህ ትጾማለህ ማለት ነው። ወንድማችን አብርሃም የነበረው ደስ ካለ አንተ ደስ የሚለህ ስም ካለ እርሱን መምረጥ ትችላለህ። አብርሃም ኢብራሂም ቢሆን ይቻላል። ኢብራሂም አንተ አውጣልኝ እስኪ ደስ የሚል ስም ከሙስሊም እስኪ አንድ ስም አሪፍ ስም የምትለው ከነ ትርጉሙ ንገረኝ እና አውጣልኝ። እሺ ኮሜንት ላይ ሙሐመድ እያሉ ነው። ሙሐመድ ማለት የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ስሙ ዝም ብሎ ማንም ሰው ተራሳ ያወጣው እንዳይመስላችሁ ከአምላክ ዘንድ የተዘጋጀና የተመረጠ ስም ነው። ማንነታቸውን የሚገልጽ የሆኑ ስሞች ናቸው ስሞቻቸው። ሙሐመድ ማለት ምስጉኑ ማለት ነው። እርሳቸውን ያወቃቸው ሁሉ አላህ ያመሰግናቸዋል። ምክንያቱም ከጨለማ ወደ ብርሃን ይሄን ዓለም እንዲወጣ ምክንያት የሆኑ ታላቅ ነብይ ናቸውና ያወቃቸው ሁሉ ያመሰግናቸዋል። አላህ የትንሣኤ ቀን ከሃዲያኖችም የዛኔ ልክህን ያውቃሉ ብሎ ከተናገረ በኋላ የዛኔ ግን ሁሉም ቆመው ያመሰግኑሃል፣ ይሄንንም ቦታ አስነሳለሁኝ የትንሣኤ ቀን ብሏቸዋል። ወሚን ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። ሙሐመድ ሆይ በዚህ በአንተ ላይ ባወረድኩት በቁርአን በሌሊት ጊዜ ተነስተህ ለእኔ ስገድ ተሐጁድ ካላቸው በኋላ ነገ የትንሣኤ ቀንም አማኙም ከሃዲውም የሚያመሰግንህብህን ቀን አስነሳለሁ ብላቸዋል። ማለት ለሰው ዘር ምን ያክል ታላቅ ስራን እንደሰሩ ነቢ ሰለላሁ ዐለይሂ ወሰለም አማኞች ዛሬ በምድራዊ ህይወታቸው ላይ ልካቸውን አውቀውላቸዋል፣ ይወዷቸዋል፣ ያከብሯቸዋል።
ነገ የትንሣኤ ቀን ደግሞ ለካ እንዲህ አይነትን ሰው ነበር እንዴ ሳንቀበል የቀረ ነው ብለው እርሳቸውን የዛኔ ልካቸውን ያውቃሉ፣ ያመሰግኗቸዋልም። አማኙ ከሃዲውም የዛኔ እና ሙሐመድ የሚለው ስም ከስሞች ሁሉ ደስ ይለኛል። ሙሐመድ ይሆንልህ። እሺ እሺ፣ አመሰግናለሁ። በጣም አመሰግናለሁ። መርሐባ وما تعبدون لها واردون ايش تيجي على يقدر كات أستاذ. وعليكم السلام ورحمة الله وبركاته. እንዴት ናችሁ? ሰላም ነው? አላህ አልሐምዱሊላህ። ኦኬ፣ እኔ ጥያቄ ነበረኝ። እሺ፣ ሙስባህ ሐራም ነው ወይስ አይደለም? እሺ፣ በሙሰቢሓ ተስቢሕ ማድረግ ነቢያችን ሰለላሁ ዐለይሂ ወሰለም ተስቢሕ የሚያደርጉት በጣታቸው ነበር። ባጭሩ ካነ ነቢይ ሰለላሁ ዐለይሂ ወሰለም ዩሰቢሑ ላህ ቢአጥራፊ አናሚሊህ ልዩምና ነቢ ሰለላሁ ዐለይሂ ወሰለም በቀኝ ጣታቸው ጫፍ ተስቢሕ ያደርጉ ነበር ተብሎ ተገልጿል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሚስታቸውን ምን አሉ? በጣትሽ ተስቢሕ አድርጊ ብለው ተናግረዋታል። ሰቢሕ ላህ ወዕቅዲ ቢአናሚሊኪ ፈኢነሁነ መስጠንጠቃቱን የውም ልቅያማ አሉ። ዚክር አድርጊ፣ ተስቢሕ አድርጊ፣ በጣቶችሽም ቁጠሪ፣ እነርሱ የትንሣኤ ቀን እንዲናገሩና እንዲመሰክሩ ይደረጋሉና ብለው ተናገሩ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ባደረጉበት መንገድ ነው ሰው ማድረግ ያለበት። አላህ ሱብሓነሁ ወተዓላ ወተቢዑሁ ብሏል፣ እርሱን ተከተሉት ብሎናል። እና ስለዚህ እርሳቸው በጣታቸው ነበር የሚያደርጉት። በዚያ አድርጉ። በሙሰቢሓ ተስቢሕ ማድረግን በተመለከተ ዑለሞች ሲናገሩ ሼክ አልባኒ ምን አሉ? መን ሰበሐ አላህ ቢልዩምና ፈቀድ አሷበ ሱና ወመን ሰበሐ አላህ ቢልዩስራ ፈቀድ ኻለፈ ሱና ወመን ሰበሐ አላህ ቢልሙሰቢሓ ፈቀድ ኢብተደዐ ፊ ሱነቲ ነቢይ ዐለይሂ ሰላቱ ወሰላም አሉ። በቀኝ ጣቱ ተስቢሕ ያደረገ ሱናውን አገኘ፣ በግራ እጁ ተስቢሕ ያደረገ ደግሞ ከሱናው ተጻረረ፣ በሙሰቢሓ ተስቢሕ ያደረገ ደግሞ ቢድዓ ላይ ወደቀ ብለው ተናግረዋል። እንዳጠቃላይ በጣታችሁ ተስቢሕ ብታደርጉ የተሻለ ነው። እሺ መርሐባ። ጀዛከላሁ ኸይር ኡስታዝ ነው። ወአለይኩም ኡስታዝ። እሺ አው ማስረጃ ላይ እስላሞች የሚበዙበት አካባቢ ሌላ አማኞች ክርስቲያኖችን ማራቅ ማግለል ቢቻል ደግሞ የኖሩበትን አካባቢ በውድም በግድም እንዲለቁ ያደርጋሉ ይላል። ናገባ ልክ ላኩለት። ሰላም አለይኩም። እኔ እንዳስቀድሙኝ። አሰላሙ አለይኩም። ወአለይኩም ሰላም። አንዴ ላኩለት። ምን ይሻላል? ያ ልከውልሃል፣ ግባ። ይሰማል? እያወራህ ከሆነ እህት አይሰማም፣ ዝም ስል ግን ይሰማል። እሺ እሺ። ማንኛውም ጥያቄ ያለው ክርስቲያን ካለ መግባት ይችላል። አሁን መጠየቅ ትችያለሽ። አይ ኦኬ። እኔ ግን ድምጼ የሰማችሁም አይመስለኝም። የሰማኸኝ ነው እሲ? አዎ ይሰማል። እሺ ጥያቄ፣ አንድ ሰው ሲሞት ላኢላሃ ኢለላህ ያለ ጀነት ገባ እንላለን ሳ? صح እንላለን። من قال لا اله الا الله دخل الجنه لا اله الا الله على جنة ገባሽ። የቀብር ጥያቄውም ሲጠየቅ ያን ካልመለሰም ይገባል? ይመልሳል። የማይሆን ነገር ማን ነው ይመልሳል? እንደሚመልስ አላህ በቁርአን ላይ ተናግሯል። ቃል በቃል በቁርአን ላይ يثبت الله الذين آمنوا بالقول الثابت ብሏል። في الحياة الدنيا وفي الآخرة አላህ እነዚያን ያመኑትን ሰዎች በምድራዊ ህይወታቸውን በቀጣዩም ህይወታቸው ጽኑ በሆነችው ቃል ያጸናቸዋል ብሏል። ጽኑ የሆነችው ቃል ላኢላሃ ኢለላህ ነች፣ በእርሷ ያጸናቸዋል ማለት በቀብርም ህይወታቸው ላይ ራሱ አላህ ጽናትን ሰጥቷቸው እንዲመልሱ ያደርጋቸዋል። አይዋ እሺ። አሁን እኔ እናቴም ወንድሜ ሞቱብኝ። እነሱን አሁን በዛኛው ሀገር እኔ እዚህ ሁኜ ለነሱ ምን ማድረግ አለብኝ? እነሱ በቃ ማገዝ እፈልጋለሁ እዚህ ሁኜ እና እነሱን ምን ማድረግ አለብኝ? ለሞቱ ሰዎች 5 አይነት ስራዎችን መስራት እንደሚቻል ኢስላም አስተምሯል። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣
ለኃጢአታቸው ምህረትን የሚመጸን ማለት ነው። ሶስተኛ ሐጅ ማድረግ፣ አራተኛ ዑምራ ማድረግ፣ አምስተኛ ሰደቃ ማድረግ፣ ምጽዋት ማድረግ። አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። ጥያቄ ነበረኝ። እሺ፣ ሴት ልጅ ሀይድ ላይ ሆና ጀናዛ ማጠብ ትችላለች ወይስ? እንዲያ መውረድ አለበት። ከዚያ ንጹህ የሆነ ሰው ሆኖ ማጠብ አለበት። ግን አማራጭ በሌለበት ቦታ ከሆነችስ የሚለው ጥያቄ ይመጣል። እርሷና እርሷ ብቻ ነች ያለችው። ብዙዎቻን ሀይድ ላይ ነች ያለችው። የሞተችዋ ጓደኛ ያለችንበት ማንም ሰው አጠገባቸው የለም። የዛኔ አስገዳጅ ስለሆነ አضሩራት ቱቢሑ ልመሕዙራት በሚለው ቃዒዳ መሰረት አስገዳጅ ነገራቶች የማይፈቀድን ነገር እንዲፈቀድ ያደርጋሉ በሚለው ቃዒዳ መርህ መሰረት የዛኔ ታጥባታለች። እሺ፣ ኦኬ። ሁለተኛ ጥያቄ ደግሞ የሆነች ጓደኛዬ አባቷ ሞቶ አባቷ ደግሞ የሆነ የህዝብ አደራ ነበረውና ያ አደራውን ሳይነግር ሞታ። ከዛ ከሞታ በኋላ ደግሞ ህዝቡን ሲጠይቁ ህዝቡ ያወቁትን ነገሩ፣ ያላወቁትም አሉ። ሰውየው ሳይነግር የሞታ ማለት ነው። ያንን እንዴት አድርጌ ነው እኔ መክፈል የምችለው ስትለኝ እኔ ወላሂ አለም እስኪ ኡስታዙን ጠይቄ ልንገርሽ ምናምን ብያት ነበር። ወላጆቻችሁ ከሞቱ ስለኝ እኔ ወላሂ አለም እስኪ ኡስታዙን ጠይቄ ልንገርሽ ምናምን ብያት ነበር። ወላጆቻችሁ ወይንም የቤተሰብ ክፍላችሁ ከሞተ በእነርሱ ላይ ብድር ካለባቸው ያንን ጠይቃችሁ መስጠት፣ እንዲሁም ደግሞ አለኝ ያለ ሰው ካለ መጥቶ ማስረጃዎችን ይዞ ካቀረበ የአንድን ብድር መክፈል። ነቢያችን ሰለላሁ ዐለይሂ ወሰለም እሱን ተናግረዋል። ሐታ የረመዳን ቀባ ቢኖርበት ግዴታ የሆነ የረመዳን ቀባ ቢኖርበት ሰውዬ ያንን ካላወጣ እናንተም ያንን ልትከፍሉለት ይገባል። እና እንደ አጠቃላይ ብድር ካለባቸው ያንን እናንተ ጠይቃችሁ መክፈል። የሞቱበት ቀን አባታችን ላይ ብድር ያለበት ሰው ካለ መጥቶ መቀበል ይችላል የሚል አዋጅ ብታወጁና ብትነግሩላቸው ብትከፍሉላቸው ይሄ ነው የሚያዘው ኢስላም። እና የመጨረሻኛ ጥያቄ እናቴ ከዛሬ 20 ዓመት በፊት ውልድ ላይ ሆና የአንድ ዓመት ጾም ሳትጾም አሳልፋ ነበር። ያንን ጾም ለምሳሌ እኔ መክፈል አልችልም ጾም፣ እሷ ግን በህይወት ነው ያለችው። በህይወት እያለች ቀዳ ያለባት ሴት ከሆነች ሰው አይከፍልላትም ማለት ሰው አይጾምላትም፣ በመጾም አይከፈልም። ነገር ግን እርሷ ታማ ከሆነ ለምሳሌ እስኪሻላት ጠብቃ ያንን መክፈል ያለባትን ቀዳ፣ የማይሻላት የህመም አይነት ከሆነ ያለባት ደግሞ የዛኔ ከፋራ እያወጣች ማሳለፍ። ከፋራ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። እናንተ ከቻላችሁ አውጡላት። ካልቻለችስ የሚችልላትን ቤተሰብ ከሌለ ደሃ ከሆኑ ከሌላት የላትም። በቃ አላህ በቁርአን ላይ ላ ዩከሊፍ ላሁ ነፍሰን ኢላ ወሳሃ ይላል። እኔ አንድ አምላካችሁ አላህ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏል። እያለ ካልሆነ ከሌለ የለህም ብሏል። እኔ መክፈል ይችላል አሁን ሲያለሽ ጀዛከላ ኸይር። ሁሱ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። በጾም ሽቶ መቀባት፣ ብኩር ማጨስ እና ደግሞ ሌላኛው ጥያቄ ሴት ልጅ 80 ኪሎ ሜትር ከራቀች ኒካዋ ይወርዳል የሚባል ነገር ስለሰማሁኝ ነው። እሱ በጾም ቀን ብኩር ማጨስ ቤታችሁ ፏብትን እንድ ችግር የለውም። ነገር ግን ያንን ስታጨሱ ጊዜ ሆን ብላችሁ ወደ ውስጥ ወደ ጉሮሯችሁ እንዲገባ አትሳቡት። እሱ ነው። ሌላኛው ምን ነበር ጥያቄሽ? ሽቶ ልክ እንዲሁ ቤቷ ውስጥ ሴት ልጅ ቤቷ ፏብትን ማለት ትችላለች፣ መቀባት ትችላለች ሽቶ። የት? ቤት ውስጥ። ስለዚህ እዛኔ ቤቷ ውስጥ ያንን ብትቀባ ችግር የለም። አሁንም ወደ ውስጥ እንዳይገቡ ማንኛቸውም እንደዚህ አየር ነገራቶች
ጣዕምና ሽታ ያላቸው ነገራቶች ወደ ውስጥ እንዲገቡ እስካልተሳቡ ድረስ ቤታችሁ ውስጥ ሽቶም ሆነ ብኩር ብትጠቀሙ ችግር የለውም። ብዙ ሰው ይሄ ጾም የሚያጠፋ ይመስላቸዋል። ጾም የሚያጠፋው መቼ ነው? አውቆ ሆን ብሎ ሰውየው ወደ ውስጥ እንዲገባ ከሳበው ነው። ይህን ደግሞ እንዳታደርጉት። ቤታችሁን አጫጭሱበት፣ ችግር የለውም። እሺ ሁሱ ባለትዳር ሴት ርቃ ስትሄድ ኒካዋ ይወርዳል የሚባለውስ? ኒካው አይወርድም። ኒካ አይወርድም በርቆ በመሄድ። እሺ ሁሱ አመሰግናለሁ። መርሐባ። ሰላም አለይኩም። ሰላም ወአለይኩም ሰላም። ሁሱ ሽንት ቤት ያኔ ክፍሌ ሽንት ቤትና እየተያያዘ ነው። ውስጥ መስገድ ቁርአን መቅራት እንዴት ይታያል? ችግር የለውም። ነጃሳው ቦታ ላይ እስካልሰገዳችሁና እስካልቀራችሁ እስካልተቀመጣችሁበት ድረስ ችግር የለውም ተቀራርቦ መሰራቱ። እሺ እሺ እስታችን ሰከለ አሰላሙ አለይኩም። ወአለይኩም ሰላም። ተራዊ ሲሰግድ በስልክ መከታተል እንዴት ይታያል ይላል። ለሚያርም ሰው ከሆነ ችግር የለውም፣ ዑድር አለው እሱ። ለሚያርበው ኢማሙ ሲሳሳት ለሚያርም ሰው ከሆነ ችግር አይኖረውም። ነገር ግን ያለምንም ምክንያት ዝም ብሎ መከታተል እርሱ ዑለሞች ከልክለዋል። ሼክ ኢብኑ ዑሰይሚን ከልክለዋል። ነቢያችን ሰለላሁ ዐለይሂ ወሰለም በምትሰግዱ ጊዜ እጃቸውን ደረታቸው ላይ ያስቀምጡ ብሎ ተናግረው ወضع اليد اليمنى على اليد اليسرى من سنن الانبياء በሶላት ጊዜ በደረታቸው ላይ ግራ እግራቸው ላይ በግራ እጃቸው ላይ ቀኝ እጃቸውን ደርባችሁ ማስቀመጥ እርሱ የነቢያት ያሰጋገድ ስርዓት ነው ብሎ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አስተምረው ሳሉ ይሄን ሱና የሚጻረር ነገር ማድረግ ተገቢ አይደለም። ዑድር ካለው በስተቀር ሰው ለሚያርም ሰው ከሆነ ግን ዑድር አለው፣ ምክንያት አለው። ኢማሙ ከተሳሳተ ማን ሊያርመው ይችላል? ስለዚህ ለዚያ ሰው ችግር የለም። እዚያው ያሉትን ይሄ አይተከለሽ ምንድነው? يلا ننزلهم تحت بسرعه. ايش السلام عليكم. وعليكم السلام ورحمه الله وبركاته. እኔ የምለው ዘካተል ፍጥር ለመጠየቅ ነበር እና እኔ ያለሁት አረብ ሀገር ነው። ባለቤቴ እንትን ማድረግ አይችልም። እሺ ሰዎች ዘካት ሲሰጡ ጊዜ ዘካተል ፍጥርም ሆነ ዘካተል ማል ባሉበት አካባቢ ለሚገኙ ምስኪኖች መሆን አለበት። እንደ አስሉ እንደመሰረቱ ለነዚህ አካባቢ ድሃዎች ማን አላቸው? እናንተ እዛ ካልሰጣችኋቸው። ነገር ግን በዚህ አካባቢ ያሉ ሰዎች ያን ያክል አስፈላጊ ማን የማያስፈልጋቸው ከሆነ ሀብታም ከሆነ ለምሳሌ ከአረብ ሀገር ኢትዮጵያ ነው በጣም የሚያስፈልጋቸው። የዛኔ ኢትዮጵያ ላይ ያለ ቤተሰባቸው ክፍላችሁ እንዲሰጥላቸው ማድረግ ትችላላችሁ። ችግር የለም። አይ ሁለተኛ ጥያቄ ደግሞ ማለትም ሁለት ወንድማማቾች ናቸው እና አንዱ ማሻአላ በዳዋ ነው ያለው፣ አንዱ ደግሞ ዱንያ ላይ እየሰራ ነው እና እና በሆነ ነገር ይጣላሉ ማለት ነው። ፋዘር በአንዱ ስም ለማድረግ እንትኑ ይፈልግና በቃ አንተ መልቀቅ አለብህ ይለዋል ማለት ነው። ልጁ ደግሞ ሲለፋ ነው የኖረው፣ በራሱ ስም መኪና ይገዛል፣ ብቻ ረብሻ እንትን ይላል። እንዴት ይታያል ይሄ ነገር? አልገባኝም ጥያቄው። እስኪ እንደገና ይኸውልህ እና ሁለቱ ወንድማማቶች ናቸው፣ አባት ነው የምንጨምረው እና መጀመሪያ ሱቁ ሲሰጠው ለወንድሜ እንዲሰራ ነው የተሰጠው። እየሰራ ተርፍ ምን ብዙ በቃ ለእህቴም ሱቅ ከፍቶላታል። የሆነ አክሲዮን ደግሞ ሲገዛ በራስ ስም አረጋለሁ፣ ግማሹን አንተ ግዛ ግማሹን እኔ ልግዛ ይለዋል ፋዘር። ከዛ እሺ ተብሎ ይገዛል። ይሄ አክሲዮን ሲገዛ እንዴት የሆነ መሰለ በቃ በኋላ ላይ ወንድሜ ደግሞ ሌላ መኪና ተጨማሪ ይገዛል። መኪናውን ከገዛ በኋላ አክሲዮኑን ሙሉ ለሙሉ ለእኔ ስጠኝ፣ መኪናውን እንደፈለግክ አድርግ ይለዋል። ወንድሜ ደግሞ በአክሲዮኑ አልስማማም፣ በቃ መኪናው ከፈለክ በአንተ ስም ይዙር፣
አለዛ አልፈልግም። ቢሰድበው እርግማኑ ይደርስበታል ወይስ እንዴት ነው? ፍርድ ቤት ሄዱና ኢስላም ባስቀመጠው የክፍፍል ስርዓት ያካፍሏቸዋል። ከወላጅ የተቀመጠ ንብረት ካለ ያንን እኩል የመካፈል መብት አላቸው እነዚህ ወንድማማቾች። ግን አንዱ ሰርቶ ደግሞ ለፍቶ ከሆነ በዚያ ተጨማሪ በዚህ ሊሰጠው ይችላል። ያንን ግን ልኩን ለማወቅ ሸሪዓ ፍርድ ቤት ሄደው ያሳውቃሉ ያለውን ንብረት። እንዲህ አይነት ንብረት አባታችን ጥሎልን ሄዷል፣ እኔ ደግሞ በዚያ ንብረት ላይ ያን ገንዘብ እንዲበረክት ሰርቻለሁ፣ ደክሜያለሁ፣ ለፍቻለሁ። ያለውን ንብረት ኢስላም ባስቀመጠው የክፍፍል ስርዓት እንድታካፍሉ እንፈልጋለን ይሏቸዋል። ሸሪዓ ፍርድ ቤት ኢስላም ባስቀመጠው የክፍፍል ስርዓት ያካፍላቸዋል ማለት ነው። አይ እና 2/3 ደግሞ ሴት ልጅ ሸሪዓ ላይ ያገባ ያላገባ የሚባል ነገር አለ እንዴ? እንዴት ልጅ? አሁን ለምሳሌ በሸሪዓ ፍርድ ቤት ሴት ልጅ መብት ያናክል ትንሽ መሰለኝ ያላት ይመስለኛል፣ አላውቅም። ላ መካፈል የክፍፍል ስርዓት ነው። ሴቶች የክፍፍል ስርዓትን በተመለከተ መብት ያላት አይመስለኝም። ላ መብት አላት፣ ድርሻ አላት። ሴት ልጅ እንደ ኢስላም ድርሻ አላት። የሌላት ድርሻ እንደ ክርስትና ነው። ሴት ልጅ ወንድ ልጅ ከሌለ ነው ድርሻ የሚኖራት እንደ ክርስትና። እንደ ኢስላምስ ወንድ ልጅ ኖረም አልኖረም ድርሻ አላት። አላህ ሱብሓነሁ ወተዓላ ይህም በቁርአን ላይ ሲናገር للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون مما قل منه أو كثر نصيبا مفروضا للرجال نصيبا لوندوش درشا አላቸው مما ترك الوالدان والأقربون ወላጆችና የቅርብ ዘመዶች ጥለውት ከሄዱት ንብረት አለ። ወልኒሳ ለሴቶችም ድርሻ አላቸው፣ ነሲቡን ድርሻ አላቸው። مما ترك الوالدان والأقربون ወላጆችና ቅርብ ዘመዶች ጥለውት ከሄዱት ንብረት ድርሻ አላቸው ለነሱም ብሎ ለወንዶችም ለሴቶችም ድርሻ እንዳላቸው ተናገረ። مما قل منه أو كثر ከርሱ ከበዛም ሆነ ካነሰው ድርሻ አላቸው። ነሲበን መፍሩዳ የተወሰነ ድርሻቸው ሲሆን ይሄ ያለ አላህ ሱብሓነሁ ወተዓላ አስቀምጦላቸዋል። ገብቷችኋል አይደል? ይሄ ስለዚህ ወንድ ኖረ አልኖረም ለሴት ልጅ ድርሻ አላት። ነገር ግን እዚህ ቦታ ላይ ያነሰ መሆን መስሎ የሚታያቸው ሰዎች አላቸው። ለምሳሌ አላህ በቁርአን ላይ للذكر مثل حظ الأنثيين ይላል። ለሴቶች ማነው ለወንድ ልጅ የሁለት ሴቶች ድርሻ ወይንም እጣ ይሰጠው ብሏል። ልብ በሉ የድርሻ ሲሰጠው ጊዜ የሁለት ሴት ድርሻ ለአንዱ እንዲሰጥ ይላል። እዚህ ቦታ ላይ ከላይ ስናየው ጊዜ ለወንዱ ብዙ እጥፍ የተደረገና ለሴቶች ደግሞ ያነሰ መስሎ ሊታያችሁ ይችላል። ስናየውም እንደዛ ነው አይደል? ስናየውም እንደዛ ነው። የአንድ ወንድ ድርሻ ለሁለት ሴት ይሰጥ ሲባል ጊዜ እጥፍ ይወስዳል እሱ ማለት ነው። ነገር ግን ኃላፊነትና ስለተጣለበት ነው። ይሄ ልታውቁ ይገባል። ያ ኃላፊነትና ምንድነው? እህቱን በህይወት ዘመኗ የመንከባከብን ግዴታ አላህ ጥሎበት ነው ሁለት ድርሻ ይሰጣ ያለው። ስለዚህ ድርሻው አንዱ የራሱ ሲሆን አንደኛው ደግሞ የእህቱ ነው። ገብታችኋል አይደል? እህቱ የሆነ ነገር ቢያስፈልጋት ከአባቷ በኋላ ልክ እንደ አባት ሆኖ የማስተዳደርን ኃላፊነት አላህ ስለጣለበት ነው። እህት ግን ለወንድሟ የማስተዳደር ኃላፊነት ተጥሎባታል ወይ? እንደ ኢስላም ላይ የለባትም፣ በፍጹም የለባትም። ድርሻ ለሷ አልተደረገማ ሁለት። አላህ ዝም ብሎ በከንቱ አይደለም ሁለት ድርሻ ለወንዱ ይሰጠ ያለው፣ ለበርሱ ላይ ግዴታ ስላደረገበት ነው። ስለዚህ ይሄ በድሏታል ኢስላምን ብሎ ለሚያነሱላችሁ ጥያቄው መልስ ይሄ ነው። ኢማሙ አህመድ ምን ይላሉ? እህት ገንዘብ አስፈልጓት ለህይወቷ የሚያስፈልግ ወንድሟ ካለው ከእርሱ የመቀበል ሐቅና መብት አላት። እርሱ ግን ድርሻ የለም ከእህቱ የመውሰድ ይላል። እሺ ኮሜንት ላይ እነዚህ ክርስቲያን ልጆች ምን ይላሉ? እየዋሸህ ነው ድርሻ የላትም ይላሉ። አሁን ቃል በቃል በቁርአን ላይ ላሳያችሁ። በቃ ሴት ልጅ ድርሻ አላት ነው ላሳያችሁ። ያውና ይኸውና አምላካችን አላህ ሱብሓነሁ ወተዓላ ለሴት ልጅ ድርሻ አላት ብሎ ቃል በቃል ሲናገርላት ላሳያችሁ። አራተኛው ምዕራፍ ላይ ሁለተኛው ገጽ መጀመሪያ ላይ ምን ይላል ተመልከቱ። ያው ለወንዶች ወላጆችና የቅርብ ዘመዶች ከተዉት ንብረት ፋንታ ድርሻ አላቸው። ለሴቶችስ? ለሴቶችም ወላጆችና የቅርብ ዘመዶች ከተዉት ከእርሱ ካነሰውም ሆነ ከበዛው ፋንታ አላቸው። የተወሰነ ድርሻ ተደርጓል። አላሁ አክበር። ለወንዶችም ለሴቶችም ድርሻ አላቸው ብሎ ኢስላም አስቀምጦላቸዋል። አገራችን ላይ የተለመደው ነገር ምን ነበር?
አይታችኋል? ሴቶች ወንድ ባለበት ሴት አትወርስም ሀገራችን ላይ በባህል ማለት ነው። ወንድ ካለ ለወንድ ነው የሚሰጠው፣ ሴት ድርሻ የላትም። አላጋጠማችሁም? በገጠሮች ላይ አሁን ላይ ሸሪያ ፍርድ ቤት እየሄዱ መብታቸውን ማስጠበቅ ጀመሩ እንጂ ይሄ ነገር የተለመደ ነበር። ይሄን ከየት የያዙት ይመስላችኋል? ሴት ልጅ ድርሻ የሚኖራት ወንድ ልጅ ከሌለ ነው ቤት ውስጥ። ወንድ እያለ ግን ድርሻ አይኖራትም። ሁሉንም ጠቅልሎ ወንድ ልጅ ነው የሚወስደው። 10 ሴቶች ቢኖሩ ያንን ጠቅልሎ ወንድ ልጅ ይወስዳል። ከየት ያገኙት ይመስላችኋል? ይሄንን ግፍና በደል በሴት ልጅ ላይ ከመጽሐፍ ቅዱስ። እንደ ክርስትና ሴት ልጅ ድርሻ የሚኖራት ቤት ውስጥ ወንድ ልጅ ከሌለ ነው። ወንድ ልጅ ካለ ድርሻ የለም። ወንድ ግን ከሌለ ለእርሷ የዛኔ ይሰጣት ብሎ ተደንግጎላታል። እንደ እስልምና ግን ወንድ ኖረም አልኖረም ድርሻ አላት ሴት ልጅ። አላህ ቃል በቃል በቁርአን ላይ ለወንድም ለሴትም ከወላጆች ከተውት ንብረት ድርሻ አሏቸው ስጧቸው። ይሄን ይሰ እሺ፣ ጥያቄ ያለ ካለ ይቀጥል። የመጨረሻ ስብስ እና ልጆቼ ደግሞ ክፍለ ሀገር ናቸው። እናቴ መፍጠር ትችላለች ወይስ እኔ ነኝ መፍጠር የምችለው? ድጋሚ ጥያቄሽን። ልጆቼ ክፍለ ሀገር ናቸው፣ ከእናቴ ጋር ናቸው እና እኔ ደግሞ ውጭ ሀገር ነኝ። እናቴ መፍጠር ትችላለች ወይስ እኔው ነኝ መፍጠር የምችለው ለልጆቼ? ለልጆችሽ ማስፈጠር ግዴታ ያለበት አባትሽ ማን ነው? ወላጅሽ ማን ነው? ይቅርታ ባልሽ ነው። ተፋታችሁም አልተፋታችሁም የልጆቹ ኃላፊነት ይቀጥላል። የሚስቱ ኃላፊነት ነው የሚያቋርጥ። አንድ ሰው ተፈታ የማስተዳደር እሷ ምናምን ከዛ በኋላ ያለበትም ከተፋቱ። ነገር ግን ልጆችን የማስተዳደር ኃላፊነቱ እንደቀጠለ ነው፣ አይቋረጥም። እሱ ይሄን ያስራ። በጣም አመሰግናለሁ። አድርግላ ጤናና እድሜ ይስጥህ። እሺ ዘሁልቁ ምዕራፍ 27 ከቁጥር 1 እስከ 11 ድረስ አንብቡት። እሺ ይሄንን ማየት የምትፈልጉ ሰዎች ዘሁልቁ ምዕራፍ 27 ከቁጥር 1 እስከ 11 ምን ይላል? ሐቁል በናት ፊል ሚራስ ፊ ሐል ዐደም ውጁድ እኹዋ ذኩር፣ ሴት ልጅ የመውረስ ድርሻ የሚኖራት ወንድሞች ከሌላት እንደሆነ ይናገራል። ሐቁል በናት ፊል ሚራስ ፊ ሐል عدم وجود أخوة ذكور، ضمان عدم ضياع ميراث الأب. ايش مريم؟ السلام عليكم. وعليكم السلام. ويلي مريم بديشنا لسماش እየተማለብሽ ነው والله። مريم عليها السلام እጅግ በጣም ደግና መልካም የሆነች ጻድቅ የአላህ አገልጋይ መልካም ሴት ነበረች። አምላክ አላህ ሱብሓነሁ ወተዓላ በጣም እንክብካቤ የሚያደርግላት በጣም ያከበራት ታላቅ ሴት ነች። ግን ምድር ላይ ዛሬ በቃ እየተማለባት ነው። አላህ ሙስተዓን። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም አለይኩም። እኔ ጥያቄ ነበረኝ ሁሱ። እኔ ሮመዷን አንድ ጊዜ አንድ ወር ሮመዷን አልጾምኩምና የዛሬ 3 ዓመት አካባቢ የዛሬ 3 ዓመት 4 ዓመት የዛሬ 3 ዓመት ኦሬዲ እና ሮመዷን ወር ሙሉን መከላከያ ውስጥ ነበርና የነበርኩት እዛ ውስጥ መጾም አይቻልም ነበር እና በሰዓቱ ኮቸሮ ምናምን ስለሆነ ያው ምግብ ምናምን ስለሌለ ነው ያኔ እና ደግሞ መጾም አይቻልም በነገራችን ላይ እንደህጉም አሁን ያለው ከሀገር ውጭ ነው እና እንዴት ነው አሁን ቀዶ መውጣት ነው የሚጠበቅብኝ ወይስ ምን ማድረግ አለብኝ? ስለዚህ ፈትዋ ፈልጌ ነበር። የስንት ጊዜ ቀዶ ነበር ያለበት? ይሰማል? የስንት ጊዜ ቀዶ ነበር ያለበት? ያን ወር ሙሉ አልጾምኩም ረመዳን ማለት ነው። ከመጀመሪያው እስከ መጨረሻው አይሰማም? ይሰማኛል እኮ ወሩም ሙሉ ነው እንጾማለን ስንል ያኔ መጾም ስለማይቻል ቢመቸን ራሱ ኦሬዲ አያጾሙም ሰዎቹ ማለት ነው። በነበርንበት አካባቢ ላይ መከላከያ ውስጥ ሆነ መጾም አይቻልም። እሺ ቀባ በቃ አሁን አሁን ከረመዳን በኋላ ጠብቀና አይ እንደው ዘካ መስጠት አይቻላል ወይስ ለምስኪኖች መስጠት ምናምን አንዳንድ ጊዜ እንትን ያልኩ ነበርና ምናልባት እንደው በገንዘብ ማድረግ ይቻላል ወይስ አይቻልም?
አይቻልም። መጾም የምትችል ወጣት እስከሆንክ ድረስ መጾም ነው ያለብህ። በቀኑ እሺ ጥያቄ አለ? አሰላሙ አለይኩም ይሰማል? ዋልክ ሰላም ይሰማል። እሱ ጀዛከላህ ኸይር። ወላሂ ጥያቄ ነበረኝ። እሺ ጥያቄሽ ምንድነው? ወየውክ እኔ በወር 2-3 ነው ሀይድ የሚመጣውና ቢያንስ አንዴ ከመጣ እስከ 10 ቀን እስከ 13 ቀን ምናምን ይቆያል። ሕክምናም ሄጄ ነበረ እና ሁሌ ደም በተለይ በረመዳን 4 ምናምን ይመጣበት አለ እና ረመዳን ከመግባቱ በፊት 2 ይመጣ። ከዛ ድጋሚ ልክ ረመዳንን እንደ ዛሬ ልጀምር ማነው እንደ ነገ ልጀምር እንደ ዛሬ መጣ እና ዝም ብዬ ጾምኩኝ። ማለቴ በየሰዓቱ በየሰላት ሰዓቱ እስቲንጃ እያደረኩና ውዶ እያደረኩኝ እየሰገድኩ ጾምኩ። ከዛ በ13 ቀን ምናምን ቆመ። ይሄ ነገር እንዴት ይታያል? እሺ ጨረሻት? አዎ ጨረስኩ። እሺ በህመም ምክንያት ሀይድ የሚዛባባቸው ሴቶች ወሩን ሙሉ ቢመጣ ወሩን ሙሉ ታቋርጣላችሁ ማለት አይደለም። አንድም ቀን አታቋርጡም። የተለመደውን ቀናቶች ብቻ ሲቀር ለምሳሌ ሳትታመሙ በፊት 6 ቀን ከሆነ የተለመደው የወር አበባ ቆይታ ጊዜ በእናንተ ላይ ልክ አሁን ይሄ ነገር ከተከሰተ በኋላ የምትቆዩት ያችን 6 ቀን ብቻ ነው። ሀይዱ መምጣት በሚጀምር ጊዜ ለ6 ቀናት ያክል ታቋርጡና ከዚያ በኋላ ያለውን የማያቋርጥ ከሆነ የሀይድ ወሩን ሙሉ ዝም ብሎ የሚፈስ ከሆነ የዛኔ ሶላታችሁንና ጾማችሁን አታቋርጡም፣ ትቀጥላላችሁ። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ያስፈልጋል። ምክንያቱም ከአንዱ ሶላት በኋላ ቀጣዩ ሶላት ድረስ ያ የወር አበባ ደም ሊከሰት ስለሚችል ማለት ነው። ስለዚህ ለእያንዳንዱ ሶላት እስቲንጃና ውዱ እያደረጋችሁ መቀጠል ትችላላችሁ ማለት ነው። ታይ ሁለተኛው ጥያቄ ደግሞ እኔ ያለሁበት ሀገር አዛን ምናምን አንሰማም፣ በስልካችን ነው። ከዛ የሆነ አንድ ቀን በረመዳን ላይ አዛን ያለ መስሎኝ ሰዓቱ ተዛብቶብኝ ውሃ ጠጣሁ። ከዛ ውሃ ከጠጣሁ በኋላ ልክ ሳየው አዛን ሊል ቢያንስ 30 ደቂቃ ምናምን ይቀረዋል። እሺ እና ይሄ ነገር ምን ማድረግ አለብኝ? ድጋሜ ቀዷ ነው ማውጣት ያለብኝ? ግን አዛን ያለ መስሎኝ ነው፣ ረስቼው ነው እንትን ያልኩት፣ ሰዓቱ ተዛብቶብኝ። ፀሐይ ከመጥለቁ በፊት ስለሆነ እሺ። ከላይ አርሰናል አንድ ሜቱ ነው ሶለት እንጂ ድጋሚልኝ፣ ይቅርታ አልሰማሁም። ቀዳ መወጣት አለበት። ቀዳ አዛን ከማን ነው? ፀሐይ ከመጥለቁ በፊት ስለሆነ ፀሐይ ከጠለቀች በኋላ ግን ለምሳሌ አዛን የተባለ መስሏችሁ ጠጣችሁ፣ ወዲያው ግን አዛን ተባለ፣ ፀሐይ ጠልቋል፣ ጨርሷል፣ خلاص። አዎ አይ ስራ ቦታ ነኝ አላየውም፣ እንትኑን ፀሐይ ምናምን አላየም። አዎ እንትን ነው ጠፍቷል። ማን ነው? ጾሙ ተበላሽቷል። እሺ ቀዳ መውጣት አለብሽ። እስቲንጃ ምንድን ነው? አንድ ቀን ወይስ ከተጸዳዳችሁ በኋላ እያወራህ ነው? እስቲንጃ ብሎ ማለት ከተጸዳዳችሁ በኋላ በውሃ የምታጸዱበት የሆነ ስርዓት፣ የጸዳጃ ቤት ገብታችሁ በውሃ የምታጸዱበት ስርዓት እርሱ እስቲንጃ ይባላል። በደረቅ ነገራቶች በሶፍት ወይንም በሌላ ነገራቶች የምታጸዱበት ደግሞ እስቲጅማር ይባላል። እስቲንጃ ማለት እሱ ነው። እሺ ጥያቄሽ ምንድን ነው? ቀጣዩ ግዴታ ማውጣት አለብኝ አንድ ቀን ነው ወይስ በተደጋጋሚ መጾም ያለብኝ? አንድ ቀን ብቻ።
አንድ ቀን ያበላሽሽው አይደል? አዎ አንድ ቀን አንድ ቀን ነው። እሺ ጀዛከላህ ኸይራ። እሺ ሰላም አለይኩም ኡስታዝ። ሰላም አለይኩም እخصاصት ወአለይኩም ሰላም። እሱ ጥያቄ ነበረኝ እኔ እሰማለሁ። ይሰማል። እሱ እኔ ልጅ ነበረችኝና ሴት ልጅ የወለድኳት መጀመሪያ በእስልምና አይደለም በክርስትና እያለሁ ነበረ የወለድኳት። እኔ አሁን ከሰለምኩኝ ቆይቷል የተወሰነ ማለት ነው። እና እኔ ከሰለምኩኝ በኋላ እሷ መመለስ ግዴታዬ ነው ወይስ ማስተማር ነው ያለብኝ? ያደገችው ፋሚሊ ጋር ነው፣ ክርስቲያን ናቸው ፋሚሊዎቼ። ያሳደገቻት ማሚ ናት እና እነሱ ጋር ነው ያለችው። ያደገችው ደግሞ ያው በእነሱ እምነት ውስጥ ነው ያደገችው እና ግዴታ አለብኝ ወይ? አዎ ዳዕዋ አድርጊላት፣ መከሪያት። ዳዕዋ አድርጊላት፣ መከሪያት። በተቻለሽ አቅም በትምህርት መልሻት። ከተስተካከለ ከተመለሰች አልሐምዱሊላህ፣ ካልሆነ ማስተማርሽን ቀጥይ። ልጆቻችሁ ኃላፊነት ተጥሎባቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ ወረጁሉ ራዒን ፊ አህሊሂ ወመስኡሉን ዐን ረዕየቲህ ወልመርአቱ ራዒየቱን ፊ አህሊ በይቲሃ ወመስኡለቱን ዐን ረዕየቲሃ። ሴት ልጅ ኃላፊነት ተጥሎባታል ስለ ልጆቿ ብለዋል። ስለተጣለባትም ኃላፊነት ነገ የትንሣኤ ቀን ትጠይቃለች። ይህን ኃላፊነቷን ጠብቃለች አልጠበቀች የሚለውን ትጠይቃለች ተብሏል። ስለዚህ ዳዕዋ የማድረግ ኃላፊነት ነው ያለባችሁ። ምከራቸው። ከተቀበሉ ሰየው፣ አንቀበልም ካሉ ዳዕዋ ማድረጋችሁን መቀጠል። አይ ማለት እሷ ያው በእነሱ እምነት ውስጥ በጣም እንትን እያለች ምናምን ነው እና ያደገችው። ዳዕዋ ትሰማለች፣ በረገጥ ስነግራት ምናምን ትሰማለች። ግን በቃ እንዳትናገሪ ምናምን ነው የምትለው። ማለት ያኔ ታውቃለች፣ ሁሉንም ያለውን ነገር ምናምን ታውቃለች። በቃ እንደዚህ አመቻችላትና ህይወቷን ከነሱ ተለይታ የምትኖርበትን መንገድ እንደምንም ብለሽ ፍጠሪላትና ወደ እስላም እንድትመጣ። እሺ አማር እንዴት ነህ? አምነው እንዴት ነህ? ወረዳ ማራመላ አይ ክርስቲያኖች የሚሆኑ ሌሎች እምነት ተከታዮች እስልምና የመጣው ከኋላ ነው፣ እስልምና ደግሞ ኢትዮጵያ ውስጥ አይደለም ምናምን ብለው ይላሉ እና ከአረባት ምናምን ነው ምናምን ብለው ይላሉ እና እንዴት ይታያል? ይሄንን ደግሞ እስልምና የመጣው ከአረባት ነው። ስለዚህ ክርስትና የመጣው ከየት ነው? ከእስራኤል ነው። እሺ ለማንኛውም ሃይማኖት በሀገር የተገደበ ነገር አይደለም። ሃይማኖት ትርጉም አልገባቸውም ይሄን ቃል የሚናገሩ ሰዎች። ሃይማኖት ማለት አምላክ በነቢያት በኩል የደነገገው ሰዎች የሚያምኑበት የሆነ መንገድ ነው። ይሄ ነው ሚዛኑ። ስለዚህ መጽሐፋችሁ ላይ እግዚአብሔር ክርስትናን ደንግጎታል ወይ? በነቢያት በኩል ወፍ አንዲት ቦታ ላይ ክርስቲያን ሆኖ አላለም። አምላክ አላህስ ግን በነቢያት በኩል እስላምን ደንግጎታል ወይ? አዎ በደንብ እንዳለ ነቢያቶች ሁሉ ሙስሊሞች እንደሆኑ ተነግሯል። ይሄ ነው አለቀ። ሚዛኑ ይሄ ነው። ሄሎ ወአለይኩም ሰላም ወራህመቱላህ። አህለን አልሐምዱሊላህ። አህለን መርሐባ መርሐባ። ኢንሻአላህ እንሄዳለን። ችግር የለም። ኢንሻአላህ እንሄዳለን። እሺ ጥያቄ ያለው ማን ይቀጥል? እስኪ መረጃ አሳይ ይላልና፣ እሺ መረጃ አሳይ ያለና ይሄ ክርስቲያኖች እናሳየው። አምላክ አላህ Subhanahu Wa Ta'ala ራሱ እስልምናን ሃይማኖት እንደደነገገውና
ለነቢያት ሁሉ ደንግጎ እንደሰጣቸው እንዲሁም ነቢያቶች ሙስሊሞች እንደሆኑ ይህን ላሳያችሁ። ለምሳሌ ነቢዩ ያዕቆብን እንውሰድ። ከአላህ ራሱ እንደተናገረው ኢስላምን ከሱ ጀምረን እንጀምር። ኑን አሳያችሁ። ምዕራፍ 3 ቁጥር 19 ላይ ምን አለ? አላህ ራሱ ሲናገር አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው አለ። ኢስላም ብቻ ነው ይላል። ለእናንተ ለክርስቲያኖች ወይንም መጽሐፍ ባለቤቶች ነን ለምትሉ ደግሞ ጥሪ ተደርጎላችኋል፣ ሰለሙ በላቸው። ከሰለሙ መልካም፣ አልሰልምም ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ነው ይላቸዋል አላህ። የቱ ጋር ከተባለ ቀጥሎ 20 ላይ ይሄ እስልምና አምላክ የደነገገው ሃይማኖት እንደሆነ ከተናገረ በኋላ ቢከራከሩህም አለ ፊቴን ለአላህ ሰጠሁ፣ የተከተሉኝም ሰዎች እንደዚሁ ለአላህ ሰጡ በላቸው። እነዚያንም መጽሐፍን የተሰጡትን ሰዎች እንዲሁም ለማይሞቹ ማለት ለማያውቁ ሰዎች ሰለማችሁን በላቸው። ቢሰልሙ በእርግጥ ተመሩ አለ። ክርስቲያኖች ሆይ ያው የመጽሐፍ ባለቤቶችን የሚለውን እርሱን ነው። ቢሰልሙ በእርግጥ ተመሩ ቀናውን መንገድ፣ እምቢ ቢሉም በአንተ ላይ ያለብህ ማድረስ ብቻ ነው። አላህም ባሮቹን ተመልካች ነው አለ። አምላክ አላህ ሱብሓነሁ ወተዓላ ራሱን እንደደነገገው ኢስላምን ከተናገረ በኋላ ከዚያ በኋላ ምን አለ? ለይሁድና ለክርስቲያኖች ጥሪ ያቀረበላቸው ሰለሙ በላቸው። ከሰለሙ መልካሙ መንገድ ተመሩ፣ እምቢ ካሉ በአንተ ላይ ያለበት ግዴታ ማድረስ ነው አለ። ታዲያ ነቢያቶች በተለይ ደግሞ ሐዋርያቶች እምነታቸው ምን ነበር ከተባለ ወደ ቀጣዩ ምዕራፍ ላይ ስንሄድ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ያው አይሰማም እንደ ልጆች አይሰማም። ያው እና ሐዋርያቶች ምን አሉ? ወደ ሐዋርያትና በመልእክተኛ እመኑ ማለት ባዘዝኩ ያመን ሙስሊሞች መሆናችንን መስክር አሉ ይላል። ሐዋርያቶች ሙስሊሞች ነን ይላሉ። አብርሃም ሃይማኖቱ ምን ነበር? አብርሃም ሙስሊም ነበር። ቃል በቃል የት ጋር ይገኛል? ያውና ያው ኢብራሂም አይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ከሀገሮችም አልነበረም። ይሄን ይመስላል ባጭሩ። ጀዛከላ ኡስታዝ። እና ደግሞ ስለ ፍጥር እንትን ነበር ለራሴ እኔ በራሴ በኩል ነው አይደል ማድረግ የምችለው። የራሴን አፍጢር በፊት አሰሪዎቼ ጋር ሲሆን እነሱ ነበሩ እንትን የሚሉልኝና አሁን ደግሞ በራሴ እንትን ማለት እችላለሁ፣ ማስፈጠር እችላለሁ። ኢዳል ፈጥር ሽክራን ጀዛከላ ኡስታዝ። እሺ አንድ አዛን ይጨርሰሽ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ስለ ቀብር ዚያራ እስኪ አስረዳ። እሺ ይሰማል? እሺ የቀብር ዚያራ በዑለሞች መካከል ሰዎች መዘየር ይችላሉ አይችልም በሚለው ጉዳይ ኺላፍ አለው። ኺላፉ እንዳለ ሆኖ ይቻላል አይቻልም በሚለው ጉዳይ ሴት ልጅ በምትዘይር ጊዜ
ያን የሞተውን አካል በማስታወስ ልቧ እንዳይሰበር ከዚያም ከእስላም ጋር የሚያጋጫትን ንግግሮች እንዳትናገር ከሚል አንጻር የከለከሉት የዑለሞች ንግግር እሱ ቢሆን የተሻለ ነው። ምክንያቱም ሴት ልጅ በባህሪዋ አዛኝ ነች፣ ስብራቷንም ቶሎ የምትረሳ አይደለችም። እንዳም ያን ነገር ባስታወሰች ጊዜ ያገረሽባታል እንደገና። ስለዚህ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራት ልቁቡር ቀብር የሚዘሩ ሴቶችን ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ቤታ ሆና ዱዓ፣ ኢስቲግፋር፣ ሰደቃ ማድረግ ትችላለች። ይህን ይመስላል። ምክንያቱም ሴት ልጅ እዛ ሂዳ ያን የሞተባትን አካል በማስታወስ ዳግም እንደገና እንድትሰበር አይፈልግም ኢስላም። እዚያ ላይ ሂዳ ብታለቅስ ባህሪያቸው በጣም አዛኞች ናቸው እና ይህን ይመስላል። ልጆች ቀጥሉ። ሰላም አለይኩም ውሱ አይሰማም? እሺ السلام عليكم. እሺ አዛን ብለዋል። እዚህ ወደ መስጂድ ልሄድ። ሁሱ አንዴ ጥያቄ አለኝ። ቆይ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله. إيه ጥያቄ አለ? የመጨረሻ ሁሱ ጥያቄ አለኝ እኔ። ኦኬ لا تحزن عندك. ايوه ايش ጥያቄሽ ምንድን ነው? እኔ ባለ ትዳር ነኝ። طيب አገባሁ 2 ዓመቴ። ያኔ አህባሽ ነው እሱ። አተገባሁ 2 ዓመታችን ኢትዮጵያ ዓመት ኖርነ፣ ሳውዲ አመጣሁ ዓመቴ። እሺ አሁን እንዴት ይታያል? ያኔ ፍታይ ብል እንዴት ይታያል? እሱ አህባሽ ነው፣ መውሉድ ያከብራል። ዳዕዋ አድርጊለት፣ ምከሪው። መክረሽው አልመለስም ካለ በዚህ በሽርክ መንገድ ላይ ከሆነ ያለው እዛኔ በሽርክ መንገድ ላይ ያለን ሰው የትዳር አድርጎ መኖር አይቻልም። ናሽ አይልም እንዲመለስ አልቀበልም እውነትን ካለ የአላህ ቃልና የመልእክተኛው ቃል እየቀረበለት አልቀበልም የሚል ከሆነ ይሄ ሰውዬ ነገ ልጆችሽንም በዚህ በተሳሳተ መንገድ ነው የሚያደርጋቸው። ስለዚህ ይህን ይመስላል እህቶች። አላህን ፈርቼ ነው የምናገረው። ይህን ቀን ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣች። ምን እንዳለች ተመልከቱ። ጃአት እምረአቱን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ ፈቃለ ለሃ ነቢይ ሰለላሁ ዐለይሂ ወሰለም ኢን ወጀድተ ረጁለን ሷሊሐን ፈተዘወጅ። አንተ የአላህ መልእክተኛ ሆይ እኔ ላገባ እፈልጋለሁ፣ ምን አይነት ባል እንዳገባ ይመክሩኛል አለች። በአላህ መንገድ ላይ ቀጥ ያለን መልካም ሰው ካገኘሽ አግቢ አላት። አያችሁ፣ ሷሊህ ብሎ ማለት ቁርአንና ሐዲስ ላይ በተገለጸው አቂዳ ወይም እምነት የሚያምን የሆነ ሰው ነው። አላህ ሱብሓነሁ ወተዓላ ስለ ራሱ የተናገረውን ባህሪያት አልቀበልም እክዳለሁኝ ካለ አንድ ሰው ከአላህ ውጭ ሌላ አካል በሌላ አካል ኢስቲጋሳ አደርጋለሁ፣ እነሱን እለምናለሁ፣ እጠራለሁኝ ካለ ሙታኖችን ነቢያቱንም ሆነ ማንኛውንም አካል እንዲሁም አላህ እና መልእክተኛ ያላዘዙትን ቢድዓዎች የሚዳፈር ከሆነ እሺ ጥፋቱ ላይ ሊወድቅ ይችላል ባለማወቅ። ግን ዳዕዋ ይደረግለታል። ዳዕዋ ተደርጎለት አይ አልቀበልም አልሰማም ካለ ይሄ ሰው የአላህና የመልእክተኛውን ቃል የማይሰማን ሰው ፍትሃ ጋር አድርጎ መያዝ ይሄ ተገቢ አይደለም። ዋሻ አይልም። ያኔ በኢሞሽን አደርጋለሁ አላ ካርሽ በላይ ነው ምናምን ስል አይተሽዋል እንዴ ነው የሚለኝ። ያኔ አንተ ለቅንትና 7 ቦታ የጠቀስከውን ስልክለት ለብር ብሎ ነው እነዚህ የሚሰሩት እንጂ አላህ ብለው አይደለም ነው የሚለው። እሺ አይልም፣ አይመለስም። መልካም እሺ። ለማንኛውም አላህ ራሱ ነው እኔ ከአርሽ በላይ ነኝ ያለው። ዝግበሽ አይዋ አላሁም በቃ። ስለዚህ ከተቻለ አንድ ጊዜ አምጪው፣ እሺ ከኔ ጋር ያወራ ችግር የለውም። ይዛሽ ሆነይና
እስኪ ሁሱ ጋር ግባና አውሩ። እምነት ትክክል ከሆነም የእርሱም ትክክል ከሆነ ታየዋለህ። እስኪ በሉት ስለ አላህ ያለን አመለካከት እንዲሁም ደግሞ ሃይማኖታዊ ጥያቄዎች ካሉ በእነሱ ላይ ማውራት ይቻላል። ቀጥታ ዝም ብላችሁ ትዳሩን ወደ መበተን ከመሄዳችሁ በፊት ምናልባት አንቺን ላይሰማሽ ይችላል። በጣም ስለተቀራረባችሁ እስኪ አምጪ እና እናውራ። እሺ طيب جزاك الله خيرا طيب الله ያስተካክለው። አላህ ይብራ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አሁን የመለስከው ጥያቄ ነበረኝ በማሽተት እኔ ጉንፋን ይዞኛል ከትላንት ጀምሮ፣ ግን ቪክስ አለ እንደዚህ ቻፕስቲክ የሚመስል እና በደንብ አሸታለሁ አፍንጫዬ ስለሚታፈን እና ጾሜ እንዴት ይታያል? እሺ እሱ ችግር የለው። ወደ ጉሮሮ የሚገባ ነገር እስካልሆነ ድረስ እዛ አፍንጫ ላይ የተዘጋን ነገር ለመክፈት እሱ ጾምን አያበላሽ። እሺ ጀዛከላሁ ኸይር። ያው ኡስታዝ ጥያቄ ነበረኛል። እሺ ጥያቄ ምንድን ነው? ግን ካዕባን የሰሩት አባታችን አደም ናቸው ወይስ? እሺ መጀመሪያው አደም ነው። ከአደም ጀምሮ ነበረ ካዕባ። ብዙ ሰው ኢብራሂም ይመስላል። ኢብራሂም ከጊዜ በኋላ በዘመኑ አደሰው እንጂ የመጀመሪያው የካዕባ ሰሪ ኢብራሂም አይደለም። መጀመሪያ አላህ ስብሐነሁ ወተዓላ በቁርአን ላይ ተናግሮታል። ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበካ ይላል። ለሰዎች መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው አለ። ለሰዎች መጀመሪያ የተሰራው ሲል ጊዜ በምድር ላይ የመጀመሪያው ሰው ማን ነበር? የመጀመሪያው ነቢይ ማን ነበር? የአምላክን ትእዛዝ ተቀብሎ በምድር ላይ የሚፈጽመው ነው። ካዕባ የሚሰራው በአምላክ ትእዛዝ ነው እንጂ ሰው ተነስቶ የሰራው ነገር አይደለም አይደል? ስለዚህ አምላክ አላህ Subhanahu Wa Ta'ala መጀመሪያ ነብይ አድርጎ ምድር ላይ የላከው ሰው ያ ሰው እንደሰራ ያመለክታል። ማን ነው የመጀመሪያው ነብይ ታዲያ? ያንን ሊሰራ የሚችለው ልጆች የመጀመሪያ ነብይ ማን ነው? አደም። ነብይ ሰለላሁ ዐለይሂ ወሰለም من هو أول نبي في الأرض ተባሉ። የመጀመሪያው ነብይ ምድር ላይ ማን ነው ሲባሉ አደም ነው ብለው ተናግረዋል። ስለዚህ አደም ነው የሰራው። እሺ እና ከአባታችን ወደም ጊዜ ጀምሮ ወደ ካዕባ ነበር የሚሰገደው። ሁለቱ ቤተ አምልኮዎች በዚያው ዘመን የነበሩ ናቸው። ሁለቱ ቤተ አምልኮዎች። ቀጣዩ ማን ነው? ቤተል መቅደስ። ቤተል መቅደስ ወይንም ኢየሩሳሌም ላይ የሚገኘው ብዙ ሰው በእስራኤላውያኖች ጊዜ የተሰራ ይመስለዋል። ላ አይደለም፣ አደም ነው እሱን የሰራው። እንዴት እንደሆነ ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። ማ ሁወ አወሉ መስጂድን ቡንየ ፊል አርድ ተባሉ። በሌላ ሐዲስ ላይ መጀመሪያ ምድር ላይ የተሰራው መስጂድ የቱ ነው ሲባሉ አልመስጂድ አልሐራም አሉ። ካዕባን ወይንም መስጂድ አልሐራም ነው አሉ። ثم ተባሉ ከዚያስ ተባሉ አልመስጂድ አልአቅሳ አሉ። መስጂድ አልአቅሳ ነው አሉ። ወይንም ኢየሩሳሌም ላይ የሚገኘው ፍልስጤም ላይ የሚገኘው። ከም በይነሁማ ተባሉ በመካከላቸው የስንት ዓመት ልዩነት ነበር ተባሉ። 40 ሰነተን አሉ። የ40 ዓመት ልዩነት ነበር አሉ። ስለዚህ በዚያን ዘመን ነብይ ተደርጎ በምድር ላይ የአምላክን ሕግና ስርዓት የሚፈጽመው ማን ነው ልጆች? አደም። ስለዚህ ሁለቱንም አደም እንደሰራቸው ያመላክታል። ሁለቱ መካና ቤተል መቅደስ ሁለቱ ነብያቶች የሰሯቸው ናቸው። ሶስተኛው ማን ነው? መስጂድ ነበዊ መዲና ላይ የሚገኘው እርሱን ነብያችን ሰለላሁ ዐለይሂ ወሰለም ናቸው የሰሩት። ስለዚህ እነዚህ ሶስቱ በጣም ትልቅ ቦታ አላቸው በእስላም። ሶስቱም በነብያት እጅ የተሰሩ አሁን ላይ በምድር ላይ ያሉ ቅሪቶች እነርሱ ናቸው። እሺ ለምንድነው ለምንድነው አልመስጂድ አልሐራም የተባለው? በጣም የሚገርም ስያሜ ነው። ይሄ ስያሜ ዝም ብሎ በከንቱ የመጣ እንዳይመስላችሁ። መካ ወይንም ያ ካዕባ አልመስጂድ አልሐራም ይባላል። ሐረም ማለት ከአማኝ ውጭ ሌላ ማንም ሊገባበት የማይችል የሆነ የተከለለ ክልል ማለት ነው። በቅርብ ጊዜ የሆነ ቪዲዮ ሰምቻለሁ።
ዲያቆን ዘማርያም ነው ምናምን የሚባለች እዚሁ ቲክቶክ ላይ ሰምታችሁታል? የሆነ ቪዲዮ እየተናገረ ሰዎች እንትን ሲሉት ምናምን ወንድም አብዱልከሪም ሰርተውበት አይቼ ነበረ። አይታችኋል? በቃ ሳዑዲ አረቢያ ላይ ልክ ስትገቡ ጊዜ እያለ ነን ሙስሊም የሆኑ ሙስሊም ያልሆኑ ሰዎች የማይገቡበት ክልል ይላል አለ። አው መካ ላይ ሳዑዲ አረቢያ ያለው ስህተት ነው። ሳዑዲ አረቢያ ላይ ገብተው እንደፈለጉ እየሰሩ ነው፣ መስራት ይችላሉ። ኢስላም ሳዑዲ አረቢያ ላይ እንዳይገባ የሌላ እምነት ተከታይ አላለም። ይሄ ትልቅ ውሸት ነው። ነገር ግን መካ ክልል ላይ አለች ይሄ መስጂድ አልሐራም ያለበት፣ እርሱን ከአማኞች ሌላ ማንም አይገባበትም። አው ማንም አይገባበትም። አላህ በቁርአን ላይ ሲናገር ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ይላል። እናንተ ያመናችሁ ሰዎች ሆይ አላህ ከሃዲያኖች እርኩሶች ናቸውና፣ እርክሰት ሲባል እዚህ ቦታ ላይ ክህደት ላይ ናቸውና ለማለት ነው። ገብታችኋል አይደል? እንጂ እነርሱ ማንነትን ለማንቋሸሽ አይደለም። የረከሰ ነው ሲባል ጊዜ አላህ Subhanahu Wa Ta'ala እዚህ ቦታ ላይ ከሃዲያኖችን ክህደት እንደ ክህደት አንድን አካል ያረከሰ የለም። አንድን ሰው የሚያረክሰው ምንድነው? አምላክን መካድ ነው አይደል? የሚያጸድቀው ምንድነው? አምላክን ሲያምንና ሲታዘዝ ጊዜ ነው። ስለዚህ ከሃዲያኖች እርኩሶች ናቸውና ከዚህ በኋላ ይሄንን ከዕባን ማን ነው መስጂድ አልሐራምን እንዳይቀርቡ ብሎ አላህ Subhanahu Wa Ta'ala ተናገረ። እኔ የደነቀኝ ይሄ ነገር አይደለም። ምናልባት እንደው መጽሐፉን ቢያነብ ኑሮ መምህር ናቸው እንደው ለስሙ፣ ግን መጽሐፉን አያነቡትም። መምህር ግን አድርገዋቸዋል፣ ማዕረግ ሰጥተዋቸዋል። የሚገርማቸው መጽሐፍ ቅዱስ ላይ እርኩሶች የሆኑ የማያልፉበትና የማይገቡበት ክልል ወደፊት እንደሚመጣ በትንቢተ ኢሳይያስ በትንቢት መጽሐፋቸው ላይ ተቀምጧል። አማኝ እንጂ ሌላ ማንም ከሃዲ የማይገባበት ተብሎ የሚታመንበት ምድር ላይ አንድ ቦታ መካ ብቻ ነው። ይሄ መጽሐፍ ቅዱስ ላይ ይገኛል። እርኩሶች ግን አያልፉባትም ያችን ቦታ ወደፊት ተብሎ የተናገረላት ቦታ አለች። እኛ ጋር የለም ብለዋል። ገብታችኋል? ሁሉም መግባት ይችላል ብለዋል። ስለዚህ ይህ ከነርሱ ጋር እንደማይገኝ እየተናገሩና እየመሰከሩ ነው። ነገር ግን ይህ ነገር የሚገኘው በቁርአን ላይ ቃል በቃል አላህ ሙሐመድ ሆይ ከዚህ በኋላ ከሃዲያኖች በዚህ ቦታ እንዳያልፉ ተብሎ ታዟል። በቃ መጽሐፍ ቅዱሳቸው ላይ ምን ይላል? የረከሱ ሰዎች ግን በዚያች ምድር ላይ ወደፊት አያልፉባትም ተብሎ የተገለጸችበት ቦታ አለች። ባጭሩ ነው እያልኳቸው ነው። ስለዚህ ስለ ሐራም፣ ስለ ካዕባ፣ ስለ መካ ከሃዲያኖች የማያልፉበት ክልል ተብሎ በትንቢት መጽሐፋቸው ላይ መጽሐፍ ቅዱስ ላይ ተገኝቷል አለ እያልኳቸው ነው። ላሳያችሁ፣ እሱን አንድ ጊዜ ላሳያችሁ። መጽሐፍ ቅዱስ ላይ ያሳያችሁ። إنكم وما تعبدون من دون الله حصب جهنم أنتم لها واردون እስከዛ ጥያቄ ያለ ይጠይቅ እስካወጣላችሁ ድረስ። ሁለተኛ ጥያቄ መጀመሪያ ምድር ላይ የወረደው ወይም ሱራ ምንድን ነው? የቁርአን ሱረቱ አልዓለቅ ኢቅራ። ኢቅራ ምን አልከኝ? የመጨረሻ አንድ ጥያቄ። እሺ ጠይቅ። ነቢያችን ሰለላሁ ዐለይሂ ወሰለም ከትውልዳቸው የመጀመሪያ እስልምና የተቀበሉ ናቸው ስንል እንዴት ነው? እነሱ በነበሩበት ሰዓት፣ ነቢያችን በነበሩበት ሰዓት ሌላ የእስልምና ተከታዮች ነበሩ? የአምላክን ሕግና ስርዓት ቁርአንን ተቀብሎ ከመፈጸም አንጻር ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሙስሊም የለም ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ የሙሳንና የዒሳን በትክክለኛ መንገድ የሚከተሉ የመጨረሻ ዘመን ነብይ ይመጣልናል ብለው በተስፋ ሲጠብቁ የነበሩ አማኞች ነበሩ። አንዴ ከነ ቪዲዮ ላሳያችሁ አንድ ጊዜ። እንዲህ አይነት ቪዲዮ ለመጀመሪያ ጊዜ ነው የሰራሁት። ይሰማቸዋል ልጆች? እንዳትረግጡ ይህን መሬት
መሬት አለ። አሁንም ላይት አለ። አሁንም ላይት ግቡ ጎግል ላይ ያለላችሁ እኛ ሳውዲ አረቢያ ሄደ ሰው አለ? የለም። ልትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጠው ይህን መሬት አለ። አሁንም ላይት ግቡ ጎግል ላይ ያለላችሁ እኛ ሳውዲ አረቢያ ሄደ ሰው አለ? ይሄን ለማለት ፈልጎ ነው። የለም። ልትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም አሁን አያቸው አይደል ልጆች የሚያኖለ ሰው ወደ ቀኝ ታጠፍ ይላል። መልላችሁ ፈልጌ ነው። ይታያቸዋል። ሳውዲ አረቢያ ላይ ስትሄዱ ነው። አንደኛ ሳውዲ አረቢያ ላይ መግባት ክልክል እንደሆነ አድርጎ ሰውየው መናገሩ ስህተት ነው። ይታያቸዋል። መካ ብቻ ነው የሚለው መከተል ሙከረማ ይላል። መካ ላይ ብቻ ነው ይሄ ነገር የተከለከለው። ገብታችኋል አይደል? እንዳልኳችሁ ቅድም ወደፊት ያውና እዚህ ጋር ትንቢተ ኢሳይያስ ላይ ፌስቡክ ላይ በሰዓቱ ነበር እኔ የለጠፍኩት እንዳው ለሌሎች መማሪያ እንዲሆናቸው ብዬ በትንቢተ ኢሳይያስ ላይ በዚያም ምን ይላል መሰላችሁ? በዚያም በተቀደሰ ቦታ የረከሱ ወይንም ከሃዲያን ሰዎች አያልፉበትም ይላል። አላህ ቃል በቃል በቁርአን ላይ የረከሱ ሰዎች እንዳያልፉበት ብሎ የከለከለበትን ላሳያችሁ። ያ ትንቢት ቀጥታ በቁርአን ላይ እንደተገለጸ ማለት ነው። ያ ትንቢት በቁርአን ላይ ቀጥታ ተገልጿል። አምላክ አላህ ሱብሓነሁ ወተዓላ የረከሱ ሰዎች እንዳይገቡ ይላል አይደለ? እዚያው መጽሐፋቸው ላይ የረከሱ ሰዎች የማይገቡበት ቦታ ወደፊት እንደሚኖር የተናገረበት አለ ማለት ነው። ቁርአን ላይ ወንዳ ተመልከቱ። ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام ይላል። እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመታቸው በኋላ የተከበረውን መስጊድ አይቅረቡ ይላል። አያችሁ አይደል? እዚህ ጋር ትንቢቱ ላይ ምን ይላል መሰላችሁ? መጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ላይ ይሄን እንዳይቀርቡ እያለ ይናገራል። ምን ተመልከቱ፣ በመጽሐፍ ቅዱስ ላይ እንደሚል ኢሳይያስ 35:8 ላይ ተመልከቱ። ኢሳይያስ 35:8 ላይ ምን ይላል? በዚያ አውራ ጎዳና ይሆናል፣ የተቀደሰ መንገድ ተብሎ ይጠራል አለ። መካ ቅዱስ ትባላለች፣ የተቀደሰችዋ ቦታ ነች። የተቀደሰ ብሎ ተብሎ ይጠራል። ከዚያ ብላ የረከሱም አይሄዱበትም፣ በመንገዱ ላይ ላሉት ብቻ ይሆናል፣ ቄሎችም አይሄዱበትም አለ። ቃል በቃል አላህ ምን ይላል? የረከሱ ሰዎች እንዳይሄዱበት እያለ ይከለክላል። እዚህ ጋር ምን ተብሎ ተነግሮለታል? በትንቢታቸው ላይ የረከሱ ሰዎች የማይሄዱበት ቦታ፣ አማኝ እንጂ ከሃዲ አይገባበትም ያን ቦታ ተብሎ የተገለጸበት ቦታ አለ። አላህም በቁርአን ላይ ይሄን ቃል በቃል እዚህ ጋር አስቀምጦታል ማለት ነው። እና ይሄን ይመስላል። እሺ